ሰላም አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። ባለፈው ሳምንት የዲጂታል መታወቂያን ነገር ከጅምሩ ጀምሮ ለምን የት ጋር እንደደረሰ ለምን ቀውስ እንደተፈጠረ ለምን በዘርና በሃይማኖት በአካባቢ የተከፋፈለ አማራን የጥቃት ኢላማ ያደረገ ህገ መንግስት ተቀርጾ አደረጃጀት ተፈጥሮ ከዛ ህገ መንግስት ተቀርጾ ወያኔ ኦነግ ለስልጣን እንደበቁ ከዛ በኋላ ይሄ የዘር ህገ መንግስት በዓለም ላይ የሌለ በኢትዮጵያ ውስጥ ብቻ ዘርን መሰረት ያደረገ ፌዴራሊዝም እንዲተገበር እንደተደረገ የአሜሪካና የምዕራባውያን ያላሰለሰ የዶላር ፍሰት የዲፕሎማሲ የፖለቲካ የጦር መሳሪያ ድጋፍ ተገንጣይ ድርጅቶችን ማበረታታት የት እንደደረሰ አማራን የጥቃት ኢላማ አድርጎ ነባር ኢትዮጵያውያንን ጨፍጭፎ አስደንግጦ ጨፍልቆ ኢትዮጵያን ለማፍረስ የሚደረገው ወንጀል ዓለም አቀፍ ወንጀል የወራሪዎች የጄኖሳይደሮች የዘር አጥፊዎች ድርጅቶች በምዕራባውያንና በአሜሪካ እውቅና እያገኙ በአይኤምኤፍ እና በወርልድ ባንክ ድጋፍ ገንዘብ እየጎረፈላቸው የኢትዮጵያን ተቋማት ኢትዮጵያውያንን ያስተሳሰሩ ገመዶችን በጣጥሰው ኢትዮጵያን መሰረት አጥፍተው ታሪክን ፍቀው ማንነት ደምስሰው አፍርሰው እንግዲህ በቅኝ ግዛት ያልተገዛቸዋን በእንደዚህ አይነት ሴራና ተንኮል ባንዳዎችና ወራሪዎች በፈጠሯቸው ድርጅቶች ኢትዮጵያን ለዚህ አብቅቷታል ማለት ነው እና ለመጨረሻው ማሰሪያ ይሆን ዘንድ ኢትዮጵያውያንን ለመቆጣጠር ዲጂታል መታወቂያ የሚበላው ላጣ ህዝብ ወጦ መግባት ጭንቅ ለሆነበት ህዝብ ስራ አጦ ልመናና ሴተኛ ዳሪነት የገባ ህዝብ በስደትና በመከራ የሚሰቃይ ህዝብ በድሮን የሚጨፈጨፍ ህዝብ ዲጂታል መታወቂያ ለአሰራር ቅለት ዲጂታል መታወቂያ እየተባለ የሚሰራው ሴራ መነሻ ምክንያትን አቅርቤያለሁ። ዛሬ ደግሞ መፍትሄው ምንድነው ነው? እንግዲህ ኢትዮጵያን በቅኝ ግዛት በዓለም አቀፍ ፋይናንስን የተቆጣጠሩ ኢምፔሪያሊስቶች ኮርፖሬት ካምፓኒዎች ስር እንድትወድቅ ተቋሞች እንዲሸጡ መሬት ውሃና የተፈጥሮ ሀብት እንዲዘረፍ ኢትዮጵያውያን እንዲሰደዱ እንዲበታተኑ በጦር አውድማ ቀውስ ውስጥ እንዲገቡ ማምረት አቁመው መሬቱ ውሃው ተፈጥሮ የሰጠን ሳያንሰን ተመጽዋች እንድንሆን በፉድ ሴፍቲኔት የምግብ ሴፍቲነት የበከለ ምናምንት የሆነ የፈረንጅ ምግብ በምንነቱ የማይታወቅ ስንዴና የታሸገ ምግብ ማራገፊያ እንድንሆን እያስቻሏት ነው ማለት ነው። ወያኔ ትነግ የጀመረው ኦሮሞማ እየጨረሰው ያለው ፕሮጀክት ማለት ነው። ስለዚህ ዘር ማጥፋቱ ኢኮኖሚን ማውደሙ የሀገርን የዘመናት ክብር ማዋረድ የህዝቡን ትኩረት በመኖርና ባለመኖር በመብላትና ባለመብላት በሰላም ወጦ መግባትና እንደወጡ መቅረት ላይ እንዲጨነቅ እንዲሆን በማድረግ ኢትዮጵያን አፈራርሶ ለቅኝ ገዢዎች ድሮ ለተመኟት በኃይልና በጉልበት ላልተሳካላቸው ለማስረከብ የሚሰራው ስራ ነው። ለአፍሪካና ለሌላው ዓለም ወራዳ ምሳሌ ማድረግን የኢትዮጵያን ክብር አውርዶ ኢትዮጵያን ማንነት ገርስሶ ሰንደቅ ዓላማዋ ሁሉ በዓለም የነፃነት ምልክት የፍትሃዊነት መገለጫ የሆነውን አዋርዶ ወራዳ የሆነ አገር ለማድረግ ለማጠናቀቅ በወራዳነት የሚደረገው ዲጂታል አይዲ ወንጀል አትራፊዎች ደግሞ ለዚህ አበቁን ድርጅቶችና ፖለቲከኞች እነ ህወሓት ኦህዴድ ብአዴን የነዚህ ደንገጡሮች ተላላኪዎች ጉዳይ ፈጻሚዎች አታላዮች በሌለ ሜዳ በሌለ የፖለቲካ ሜዳ ወይንም በማይፈቅድ ሁኔታ ውስጥ አማራንም ሆነ ኢትዮጵያን ነፃ እናወጣለን እያሉ በምርጫ በምናምን ሲያታልሉ የነበሩት የመጀመሪያ አትራፊዎች ናቸው። ካሳ ያገኛሉ። እንደ ኦሮሞማ እንደ ህወሓት አይነት ደግሞ ድርጅቶች አቁመው አብረው ከውጭ ኮርፖሬት ካምፓኒዎች ጋር በሼር የኢትዮጵያን ምድር ውሃ ሀብት የተፈጥሮ ሀብት ተቋማት አየር መንገድ ውሃ ልማት መብራት ኃይል ወዘተረፈ ተቋማትን አብረው ይገዛሉ ማለት ነው። በመቀጠል ለዚህ አሁንም አትራፊዎች ዓለም አቀፍ ኮርፖሬሽኖች ናቸው ወይንም የኮርፖሬት ካምፓኒስ የሚባሉት የዓለምን መዋለ ንዋይ የሚዘውሩት የፋይናንሻል አክተሮች ገንዘብ እነዚህ በቦንድ በምናምን የሚያበድሩት ናቸው የውጭ መንግስታት ምዕራባውያን አሜሪካ እና የደህንነትና የስለላ ቴክኖሎጂ አቅራቢዎች
እነዚህም አትራፊዎች ናቸው ማለት ነው። በዚህ ኢትዮጵያ በቅኝ ግዛት ውስጥ ስትወድቅ የሚያተርፉት ይሄንን የአብይን ወይንም ደግሞ የኦሮሞማን ዛሬ ያለጠፋኸው ነገ ያጠፋሃል የሚል ርዕዮተ ዓለም የሚያስፈጽም ህዝብን በድሮን እየጨፈጨፈ አገር እያፈረሰ እየሸጠ የሀገር ታሪክ እያወደመ ማንነት እየደመሰሰ የሚገኝን ስርዓት በቴክኖሎጂ በደህንነት በወታደራዊ ምክር በማሰልጠን ጦር መሳሪያ በማቅረብ በመሸጥ የሳተላይት ምስሎችን እንቅስቃሴዎችን በማቅረብ በወርልድ ባንክ እና በአይኤምኤፍ ሰበብ ገንዘብ በመስጠት የሚያደርጉት አካላት ዋና አትራፊዎች ናቸው ማለት ነው። እና ይሄን ሁሉ መፍትሄ ምንድነው? መፍትሄው ምንድነው ነው? ይሄ የዲጂታል አይዲ ነገር አሁንም ለመላው ኢትዮጵያውያን ነው ዝግጅቱ። መላው ኢትዮጵያውያን የሚመለከት ፋኖ የሚያደርገው የራሱ የቤት ስራ አለው፣ የራሱን ትግል አለው። ማንም ተነሳ ማንም አልተነሳም የአማራን ህልውና ማስከበር፣ የኢትዮጵያን ቀጣይነት ማረጋገጥ፣ ወንጀለኛን ለፍርድ ማቅረብ፣ የተወረረ አጽመ ርስትን ማስመለስ ዓላማውን ግቡን ያሳካል ማለት ነው። ይሄ ቅጥረኛ ባንዳው ተብትቦ ወደዛ ወደዚህ የሚያደርገው ጊዜውን ጠብቆ ጽዋው ሲሞላ ሁሉም ቦታውን ይዛል፣ ቤቱ ይጸዳል ማለት ነው። ስለዚህ እሱን በጎን አድርገን ኢትዮጵያውያን ግን ይሄ ዲጂታል አይዲ የሚባለው የፈጠረው ቀውስና ወደ ዲጂታል አይዲ የመጣበት እውነት ኢትዮጵያ በልጽጋ አድጋ ህዝቡ በሰላም ወጥቶ ገብቶ ሰርቶ መኖር ችሎ ነው ወይ ወደ ዲጂታል አይዲ የቅንጦት ኑሮ ውስጥ እየተገባ ያለው? እና ይሄ የሚደረገው ይሄን የዲጂታል አይዲን የአስተሳሰብና ከየት እንደመጣ ከጀርባ ማን እንዳለ የነማን አስተሳሰብ እንደሆነ ህዝቡ እንዳይፈትሽ ቀውስ ውስጥ መከተቱ፣ በኑሮ ውድነት መጠመዱ፣ በደሞዝ መኖር ቅንጦት ምኞት እንዲሆን የተደረገበትን አጠቃላይ አገር ማፍረስ፣ አገር መሸጥ፣ ዘር ማጥፋት ወንጀልን እንዴት ኢትዮጵያውያን መታደግ ይችላል ነው፣ ማዳን ይችላል? መፍትሄው ምንድነው ነው? እንግዲህ የመፍትሄው አጠቃላይ ቁልፍ መርህ ከሆይ ሆይታ አመፅ ነፃ የሆነ ይሄ ሆይ ሆይታ አመፅ እነ ልደቱ አያሌው እነ ጀዋር መሐመድ እነ አቦይ ስብሐት ነጋ የሚያማክሩት እነ ሕዝቅኤል ጋቢሳ የሚመሩት ህዝባዊ እምቢተኝነት ምናምን ሀሳብ ኢትዮጵያኒስቱና ባንዳው ቅጥረኛው ተሰብስቦ የሚያነፋው እምቢተኝነት አያስፈልግም፣ አጥፊ ነው ለኢትዮጵያ። እና ከሆይ ሆይታ አመፅ ነፃ የሆነ በመሰረታዊ ተጨባጭ ተግባር ላይ መሰረት ያደረገና መዳረሻውን የስር ነቀል መፍትሄ መሰረት የለየና የማይስት መሆን አለበት። አጠቃላይ ከሆይ ሆይታ የጸዳን መሆን ያለበት። ሆይ ሆይታ አጥፊ ስርዓት ነው። በሆይ ሆይታ በቀውስ ህዝቡ ሲደነግጥ ህዝቡ ፍርሃት ውስጥ ሲገባ የሚያተርፈው ስርዓቱ ነው፣ ፋሽስት ስርዓቱ ነው የሚያተርፈው። ለምን? የፈራ ጭንቀት ውስጥ የገባ የሚያደርገውን አያውቅም። እና የተዘጋጀ ኃይል ደግሞ የጦር ኃይል ያለው የሀገርን በጀት ባንክና ታንክ የሚጠቀም ያንን የደነገጠ በፍርሃት ውስጥ ወጥቶ ሆይ ሆይ የሚለውን ወጣት ያጠፈዋል፣ በቀላሉ ያጠፈዋል። መሰረት የለውማ፣ በስሜት ነው የወጣ እና በስሜት እንዲወጣ ስሜታዊ እንዲሆን በህዝባዊ እምቢተኝነት መሬት አንቀጥቅጥ ህዝባዊ እምቢተኝነት ምናምን የሚባሉት ይሄ አጥፊ ነው። ህዝቡን ቁስሉን ነካክቶ ስሜታዊ ውስጥ አስደርጎ ጥገናዊ ለውጥ ተደረገ፣ አብይ አህመድ ለቀቀ ተብሎ ጀዋር መሐመድ እንዲቀመጥ ወይንም ሕዝቅኤል ጋቢሳ ወይንም ይልቃል ጌትነት ወይ ልደቱ አያሌው እንዲቀመጥ የሚያደርግ ነው። ይሄ ለኢትዮጵያውያን አይጠቅምም። ኢትዮጵያውያን የሚጠቀሙት በስር ነቀል ለውጥ ነው። ስርዓቱ ሲነቀል ነው። በዘር በሃይማኖት በአካባቢ የከፋፈለን ሲነቀል ዘራችንን ያጠፋ ኢትዮጵያውያንን ዘር ያጠፋ ወንጀል ህዝብ የጨፈጨፈ አገር ሀብት የሸጠ ያወደመ የዘረፈ ባህል እምነት የሰረዘ ቋንቋ የቀየረ እምነትን ያወደመ መስጊድ ያቃጠለ ወንጀል የፈጸመ በሙሉ ለፍርድ እንዲቀርብ ነው። የሌላና ማንነት እየደመሰሱ ህዝብ እያጠፉ እያፈናቀሉ አጽመ ርስት የወረረ ለባለቤት እንዲመለስ ነው። የተበደለ እንዲካስ ነው። ይሄን ለማድረግ ይሄ ስርዓት መነቀል አለበት። አብይ አህመድ ስርዓት አይደለም። ጌታቸው ረዳ ወይም ደግሞ ደብረጽዮን ስርዓት አይደሉም፣ ግለሰቦች ናቸው። ስርዓቱ ህገ መንግስት አለው። ስርዓቱ ድርጅት አለው። ኦህዴድ፣ ኦነግ፣ ኦህዴድ ምናምን ብልጽግና እየተባለ የመጣ ብአዴን እና ህወሓት እና የነዚህ ደግሞ አሯሯጮች ህዝቡን የሚያታልሉት ወያኔ እና ኦነግ ህልማቸው እንዲሳካ ኢህአፓና መኢሶን የሚባሉ ድርጅቶች ተፈጥረው ነበር። እነዚህ ኢትዮጵያውያን እያሉ ግን የወያኔንና የኦነግን ተጨቁነናል ጥያቄ፣ የቅኝ ግዛት ተይዘናል ጥያቄ፣ የነፃ አውጭነት ግንባር ደጋፊዎች ነበሩ።
እና አሯሯጭ ነበሩ ማለት ነው። አሁን በእኛ ባለንበት ሁኔታ አሁን በእኔ ዘመን ደግሞ ሀሳዊ ኢትዮጵያኒስቶች የምንላቸው እነዚህ ግንቦት ሰባት፣ ባልደራስ ምናምን ያሉት ድርጅቶች ማለት ናቸው። ሜዳው የፖለቲካ ሜዳው በማይፈቅደው ሁኔታ ላይ ገብተው ህዝቡን ግራ ማጋባት፣ ወንዝ በማያሻግር አስተሳሰብና መርህ ህዝቡን ማስፈጀት፣ አገር ማስፈረስና የአጥፊዎች ህልም ቅዠት እንዲሳካ ማድረግ። ይሄ ደግሞ የምዕራባውያን የእነ አሜሪካ እጅ አለበት ማለት ነው። ቅጥረኞች ናቸው እና ወደ ውጭ የሚያወጧቸውም የሚያስኖሯቸውም እነዚህ ሀገራት ስለሆኑ ማለት ነው። ስለዚህ መጀመሪያ ማድረግ ያለብን በተራ ቁጥር ነው የማቀርበው፣ አእምሮን ነፃ ማውጣት ነው። አእምሯችንን ነፃ ማድረግ ነው መጀመሪያ። ከቆፈን ከፍርሃት ከምኑ ከተወሳሰበው ነገር ከምናምን ነፃ ማድረግ፣ ከተመሳስሎ ከመኖር ከውሸት ከአድርባይነት ነፃ ማድረግ፣ ወይንም ይሄን ጥቅም አገኛለሁ ይሄን ብናገር እንደዚህ ሆናለሁ ነገ እንደዚህ ሊመጣብኝ ይችላል ነፃ ማድረግ አእምሮ። ምንም ጥቅም ይቅር እውነትን መናገር። እውነትን ስንናገር ያሸንፋል። ስናሸንፍ ሁሉም የሚገባውን ያገኛል። ተመሳስሎ ስላደረ እውነትን ስለደበቀ ለሰዎች ስላጨበጨበ የሚያገኘው ጥቅም ግን ሙስና ነው፣ ጉቦ ነው፣ ሌብነት ነው፣ አታሎ ያገኘው ነው፣ ካላግባብ የሚያገኘው ነው። በአግባብ ሳይሆን ካላግባብ። ባንዳው አስረስን ተቻለሁ፣ ከተቸሁት አንድ ነገር ነገ ሆናለሁ፣ የሆነ ነገር ቢፈጠር እንኳን እንደዚህ አጣለሁ፣ ስለዚህ አስረስን ባጨበጭብ ቀስ ብዬ ብደግፍ ያሸንፋሉ፣ መሪ ይሆናሉ፣ ይሄን እንጠቀማለሁ። ይሄ ለሌብነት ራስን ማዘጋጀት ማለት ነው። እና አስረስ ስልጣን ላይ ሲወጡ እስክንድር ስልጣን ላይ ሲወጣ ስልጣን አገኛለሁ፣ ስለዚህ ለእስክንድር ላጨብጭብ ወይንም ለዘመነ ላጨብጭብ። ሙሰኝነት ነው ይሄ። ካላግባብ ያላወጡትን በማጨብጨብ በአድርባይነት ከእውነታ ተፋቶ ጥቅም ለማግኘት የሚደረግ ማለት ነው። እውነትን ይዞ መቆም ጉዳዩ አንደኛ አጥፊዎች ባንዳዎች ወደ እውነት መስመር እንዲገቡ ያደርጋል። ሁለተኛ ከሜዳው ቶሎ ይወጣሉ። ሶስተኛ ትክክለኞች ሜዳውን ይቆጣጠሩታል ማለት ነው። ስለዚህ የጠላት ተቀጣሪ የሶሻል ሚዲያ ሰራዊትም ሆነ ይሄ ፕሮፓጋንዳ የሚነፋው ሚዲያው በሙሉ ቦታ አዳማጭ ያጣል ማለት ነው፣ ለእውነት ህዝቡ ሲቆም ማለት ነው። ስለዚህ በአንደኛ ደረጃ ያስቀመጥኩት አእምሮን ነፃ ማውጣት፣ ግንዛቤ የመጀመሪያው ድል ነው። የሚሆነውን ሁኔታ እያንዳንዷን ነገር መገንዘብ የመጀመሪያ ድል ማድረግ ነው። ካልተገነዘብን ካላወቅን ችግሩን ችግር ነው ብለን ካላስቀመጥ ነው መፍትሄ ማበጀት አንችልም ማለት ነው። ስለዚህ ችግሩን መጀመሪያ መረዳት ግንዛቤ ሊኖረን ይገባል ማለት ነው። ለዚህ ያስቀመጥኩት እንዳመክንዮ እንደ ሎጂክ ለዚህ ያስቀመጥኩት ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስነቱን የጠላትነት ልክ ሴራውንና አሰራሩን በውል ያልተገነዘብነውን እና ያልተረዳነውን መዋቅራዊ ስርዓት ማሸነፍ አይቻልም። የወያኔን የኦሮሞማን እነዚህ ሀሳብ ኢትዮጵያኒስቶችን ጸረ አማራነታቸውን፣ ጸረ ኢትዮጵያዊነታቸውን፣ ጸረ ኦርቶዶክስነታቸውን በሁል ካልተረዳን ካልተገነዘብን አሰራራቸውን ቅጥረኛ ባንዳ እንዴት እንደሚቀጥሩ እንዴት ሴራ እንደሚጎነጉኑ ምን ሲያደርጉ ምን እንደሚፈጠር አየሩ እንዴት ቀድመው እንደተቆጣጠሩት ሚዲያው ላይ ቀድመው እንዴት ሰው እንዳሰማሩ ለአማራው አማራ ለኦሮሞ ኦሮሞ ለጉራጌው ጉራጌ ያሉ በዘር ድርጅት እንዴት እንዳዋቀሩ እንዴት እንደለያዩን እንዴት በሰዋዊነት እንኳን እንዳንከባበር እንዳደረጉን ይሄንን ሁሉ አሰራር ከተገነዘብን አእምሯችንን ነፃ ካወጣን በኋላ ይሄንን አሰራር ከተገነዘብን የመጀመሪያው ድል ይሄ ነው ማለት ነው። ይሄንን ድል እናገኛለን ማለት ነው። ስለዚህ ይሄንን ከተረዳን መዋቅራዊ ስርዓቱን የት ጋር መተን በትንሽ ዋጋ እንዴት ማሸነፍ እንዳለብን እናውቃለን ማለት ነው። ስለዚህ መጀመሪያ ማድረግ ያለብን የኋላ ታሪክን መፈተሽና ማስታወስ ያስፈልጋል። ሁሌም የኋላ ታሪክን ወያኔ ከ1968 በወረቀት የጻፈችውን ሰነድ ኢምፔሪያሊስቷን አማራ ማህበረሰባዊ እረፍት እንነሳታለን፣ በአማራ መቃብር ላይ ትግራይ እናቆማለን፣ ገበር ትግራይ መቃብር አማራ ብላ ተናገረች፣ ጻፈች። ያ ደንብ እስካሁን ትመራበታለች። ስለዚህ ይህንን ይቅርታ ሳትጠይቅ በዚህ ያጠፋችውን ህዝብ ጄኖሳይድ ሳታምን የወረረችውን አጽመስ ቦታ ሳትለቅ ወያኔ ሁና ሰው ሁና ከአማራ ጋር ወዳጅ ወይንም ደግሞ ለኢትዮጵያውያን መሪ ሊሆን አይችልም። ይሄ ወንጀለኛ ድርጅት ነው። ዘር ያጠፋ፣ ሀገር ያፈረሰ፣ ኢትዮጵያን የከፋፈለ
ኢትዮጵያን የቆራረሰ ሉዓላዊነትን ያጠፋ የኢትዮጵያን ሉዓላዊነት ወስዶ በዘር ለተደራጀ ክልል ለተዋቀረ ክልል የሰጠ ወንጀል የፈጸመ ነው ማለት ነው። ስለዚህ የኋላ ታሪክን እያንዳንዱ ማወቅ አለብን። ኦነግ ይሄ ኦህዴድ የኦሮሞማ ርዕዮተ ዓለም ዛሬ ያላጠፋው ነገ ያጠፋል። ጨርሰህ አጥፋው። ማንነቱን ደምስሰው፣ ባህሉን ደምስሰው፣ ቅርስ አጥፋ። ምስክር የሚሆን ታሪክ ተናጋሪ አጥፋ ነው። ህፃናትን ወደ 7 ትውልድ ወደኋላ ሂደ እስከ አያት ቅድመ አያት ምንዝላታቸው ድረስ ስማቸውን ቀይረው በሞጋሳ ከዛ በኋላ የኛን ወርሰው ከኛ የበለጠ ኦሮሞ ይሆናሉ ነው። እነ በቀለ ገርባ ገርበው የገቡት ናቸው ከኦሮሞ የበለጠ ኦሮሞ የሆኑት። እነ ሽመልስ አብዲሳ ከኦሮሞ የበለጠ ኦሮሞ የሆኑት። እነ አዳነች አቤቤ ከኦሮሞ የበለጠ ኦሮሞ የሆኑት። እና አብይ አህመድ ከኦሮሞ የበለጠ ኦሮሞ የሆኑት ሁሉ በዛ መልክ የተደረገ ስሪት ነው ማለት ነው። ይሄ ደግሞ አዋጧቸዋል። በ16ኛው ክፍለ ዘመን ገዳ የሚባለው ደንብ እየደመሰሰ በቀን እየሰለለ ማታ እየወረረ እየደመሰሰ የመጣው ባህልና አካባቢ ስም እየቀየረ የመጣው ዛሬ ላይ ላለው አዳማ ይባልለታል። አዳማ ምን እንደሆነ ትርጉሙ፣ ጭሮ አሰበ ተፈሪ ምን እንደሆነ ትርጉሙ ሁሉ ህዝቡ በውል አያውቅም። ግን ቀድሞ ተወሮብን እየመለስን ነው የሚል ትርክት ተፈጠረ ማለት ነው። ስለዚህ የኋላ ታሪክን መፈተሽና ማስታወስ ያስፈልጋል ማለት ነው። ሁሌም አዳዲስ ነገሮች ሲመጡ ታክቲካል ጊዜ ማሳለፊያ፣ ህዝብ ማታለያ፣ ከጭንቅ መውጫ እንጂ እነዚህ ዓላማቸውን እንደዚህ አድርገው የመጡት ማንነታቸውን አይለቅም ማለት ነው። ይሄ ዘሬን ብለቅ ያን ዘርዝረኝ እንደሚባለው ያ ኢንቴንሽን ኦልሬዲ ያ ምኞትና ፍላጎት ከውስጥ ካለ አይወጣም። ግን ያንን ምኞትና ፍላጎት ለማሳካት የተለያዩ ዘዴዎች ይዘየዳሉ ማለት ነው። ስለዚህ ማዘናጊያ ብልጭልጩን ትተን ዓላማቸውን በአእምሯችን ማስቀመጥ አለብን። ዓላማቸው ምን ብለው ነው የተነሱት? ነፃነት ግንባር ብለው ሲነሱ እስከዛሬ በነፃነት ግንባር ነው የሚነሱት። ነፃነታቸውን የነፈጋቸው ማን ነው? እነሱ የሚሉት አማራ ነው። ቅኝ የገዛቸው ማን ነው? ኢትዮጵያ ነች። ስለዚህ ይህንን አስተሳሰብ ይዞ ታክቲካል በሚፈጥሩት ፕሮፓጋንዳ ወሬ ዓለምን አወዝ ማለት ነው። የሚለቀቅ አጀንዳን ወደ ጎን አድርገን ሂደቶችን መከታተልና ማያያዝ አለብን። ቀን በቀን የሚለቀቀውን አጀንዳ ወደ ጎን ማድረግና ፓተርኗን ማየት። ልክ እዛ ጋ የህዝቡን ትኩረት የሚስብ አንድ ነገር ይፈጸምና እዚህ ጋ ዋና ዋና ነገር ይሰራል። ልክ የዘር ጭፍጨፋ፣ ማሳቀቅ፣ መደብደብ፣ ከስራ ማባረር፣ ኢኮኖሚውን ማውደድ፣ ኑሮን ማስወደድ፣ ህዝቡን በዚሁ አስተሳሰብ ውስጥ ከቶ ባንኩ አሰራሩን ቀይሮ ለኢትዮጵያን ሀብትና ንብረት ተቋማትን ለመሸጥ እንዲመች አደረጉት። እነ ማሞስ መላለም ማለት ነው። የኢትዮጵያ ብሔራዊ ባንክ አሰራር ከዛ በኋላ ዲጂታል አይዲ የሚባል መጣ። ህዝቡን የሚያስበውን እንቅስቃሴውን ለመቆጣጠር ለመገደብና የቤት እንስሳ ለማድረግ ሮቦት ለማድረግ የሚባለውን በዚህ ግርግር ውስጥ ማለት ነው። ስለዚህ እኛ የሚሰጠውን አጀንዳ ትተን የምንድነው በስር ነቀል ለውጥ ነው። ይሄን ሳቀርብላችሁ ከአሜሪካ ከምዕራባውያን ጋር እንዋጋ አይደለም። ይሄ ምዕራባውያን ያድኑናል፣ አሜሪካ ዲፕሎማሲ ምናምን የሚባል ውል የሌለው ዝም ብሎ እንቶ ፈንቶ ወሬ ይወራል። ያን ቶ ፈንቶ እንትወው ነው። ማንም ማንንም አያድንም። ሲያድንም አይተናናቅም። የሚያድነን ራሳችንን አእምሯችንን ነፃ ስናወጣ ነው የምንድነው። አእምሯችንን ዲኮሎናይዝድ ስናደርገው ነው የምንድነው። ከይሄ ከተተበተበ ነገር ወጠን ትክክለኛ እየሆነ ያለውን ማንም እንስሳ እንኳን አዳኛ ወሬ ሲመጣበት እኮ ይሮጣል ወይ የሚያደርገውን ያደርጋል እኮ። ስለዚህ እኛም ራሳችን ነፃ እናውጣ ነው መጀመሪያ እና ጉዳዮችን እናያይዛቸው። ወዴት እየተሄደ ነው? ስብናን ሳይሆን የተግባር ቅደም ተከተልን መረዳት አለብን። አንተ ነህ ሲባል አንተ ነህ ሰላምተኛ ሰው ነው፣ ትሁት ሰው ነው፣ እንደዚህ አንተ ነህ ተሳዳቢ ነው፣ እንደዚህ አይደለም። ያንተ ነህ ተግባር ምንድነው እያደረገ የመጣው? ምንድነው እየሰራ የመጣው? ምንድነው እየተናገረ የመጣው? ምንድነው ዓላማው? ነገሮቹ ምንድናቸው? ምንድነው እያደረገ ያለው የሚለውን ነገሮቹ መፈተሽና ማያያዝ ልክ የሌሎችን ማለት ነው። እንደዚህ ስብና የግለሰቦች እስክንድር ታስሮ ተፈታ ምናምን ለውሸት የተሰራ ነው። ታላቁ ተባለ ሰው ታላቅ የለም፣ እግዚአብሔር ነው፣ ፈጣሪ ነው ታላቅ። ስለዚህ ፕሮፓጋንዳ ሰዎች ስም ሲገነባላቸውና ሲሰራላቸው ከጀርባ ለሚናገሩት ለሚሆኑት ለሆነው ነገር ይመጥናሉ ወይ? አይመጥኑም። ሌቦች ናቸው፣ ባንዳዎች ናቸው፣ የተመለመሉ ናቸው፣ የሰለጠኑ ናቸው። ህዝቡ ጭንቅላት ላይ ነው ድራማ እየተሰራ ያለ። ያንን ድራማ እናውጣው ነው። ስለዚህ የሰዎችን የሚነገር ስብናውን ምኑን ሳይሆን ተግባሩን እንፈትሸው።
ከየት ተነስቶ የት እየደረሰ ነው? ምን እያደረገ ነው? እስክንድር ከጅምሩ ጀምሮ የአማራ አደረጃጀቶችን ከስር መሰረት እያጠፋ እየነቀለ አዳዲስ አስተሳሰብ እያወጣ ባህልም እምነትም መሰረት የሌለው አዲስ አበባ የሚል ማንነት ፈጥሮ አማራን በስነ ልቦና እያፋታ ሰው ዘቅዝቆ የወገረን ቄሮ ለዲሞክራሲ የታገለ ነው ያለ እስክንድር ባለው እንቀበለው። ቄሮ ለዲሞክራሲ ነው የታገለው። ያው ቄሮ ስልጣን ያዘ። ምንድነው እየተደረገ ያለው? ህዝብ እየተጨፈጨፈ አይደል? እየተፈጀ አይደል? ጄኖሳይድ እየተፈጸመ አይደል? ይሄን ነው እኮ ለቄሮ ለዲሞክራሲ ነው የታገለው ያለን እስክንድር። ይሄን እየሰማና እያየን የምናየውን በምንሰማው በተሰራ ፕሮፓጋንዳ ለምን እንታለላለን ነው? አእምሯችንን ነፃ እናወጣ ነው። መደናገጥና ሌላው አሁንም ማድረግ ያለብን መደናገጥና ፍርሃትን በማስወገድ ጉዳዩን ከምንጩ እስከ መዳረሻው በግልጽ ማጥራት ያስፈልጋል። ቤት ሲቃጠል ሰው ከደነገጠ ምን ዕቃ ቀድሞ ማውጣት እንዳለበት ምን ዕቃ ይዞ መውጣት እንዳለበት አያውቀውም። ከተረጋጋ እሳት ተቃጥሏል፣ ስለዚህ ማቆም አይችልም፣ ወይንም እሳት አደጋ እስከሚመጣ ግን አጣዳፊ ምን ይዤ ቦታ ነው የሚጠቅም? ኮተት ከሚሰበስብ የትኛው ነው ጊዜያዊ አስፈላጊ? የልጆች መድኃኒት አለ፣ የሚዋጥ መድኃኒት አለ፣ ወይንም ለዕለት የሚለበስ ልብስ አለ፣ ራቁቱን የወጣ ሰው አለ። ምን ይዤ ልውጣ የሚለውን ሰው ሲረጋጋ ነው ማሰብ የሚችል እና ለመረጋጋት በተቻለ መጠን እሳት አደጋና ሌላ መሰል ጉዳዮች ለመረጋጋት እንኳን እንደው አዋቂ ጥበበኛ ሰው ካልሆነ በስተቀር ለማን እንደ ሰውኛ አስቸጋሪ ነው። ግን ይሄ ፖለቲካ ላይ መረጋጋት ነው። ኢኮኖሚውን ሲያበላሹት፣ እርስ በርስ ሲያግቱን፣ አዲስ አበባ አትገባም፣ እዛ ጋር ጡት ሲቆርጡ፣ እዛ ጋር እንትን ሲያደርጉ ምናምን መረጋጋትና ማሰብ ምን ለማድረግ ነው? ይሄ ሁሉ ነው። ይሄን ሁሉ ወንጀል ፈጽመው እንደማይኖሩ ያውቁታል። ይሄን ሁሉ ወንጀል ፈጽመው ቪዲዮ አሳይተው ወንጀል ፈጽመው ቂም ተይዞባቸው ህዝቡን አበሳጭተው መኖር እንደማይችሉ ያውቁታል። ግን መጨረሻው ምንድነው? ኢትዮጵያን ማፍረስ ነው። የሚያድግ ጥጃ ከገመዱ ያስታውቃል ይላል አማራ ሲተርት። አባቶቻችን ጥበበኛ አባቶቻችን ነገሮችን በምሳሌ ሲያስረዱ ይሄ እንደማይቆይ ይሄ ስርዓት የኦሮሞማ ስርዓት እንደማይቆይ ያውቀዋል። ግን አፍርሶ ኢትዮጵያን ሽጦ ፖለቲከኞች በኦሮሞ ህዝብ ነግደው ሀብት ንብረት ዘርፈው ማውጣት ከቻሉ መገንጠል፣ የማይሆን ከሆነ ደግሞ ራሳቸው በውጭ ባለሀብቶች ኢንቨስት ማድረግ፣ ኢትዮጵያን በሙሉ መሸጥ። ለዛ ነው ብሔራዊ ባንክ የገንዘብ ምንዛሬውን የቀየሩት። ዛሬ ኑሮ እንደዚህ እንዲሆን የገባው ማለት ነው። ስለዚህ ጉዳዩን ማጥራት ለምንድን ነው የፈረንጆች ኤክስፔክት ፍሮም አንኤክስፔክትድ የሚሉት አላቸው። ዝም ብለህ አትናቀው። አንድ በእጁና በእግሩ እየዳህ የሚሄድ አካለ ስንኩል ሊደባደብ ሊጣላህ ቢመጣ አቅም አለኝ ምንድነው ረግጬ ጥለዋለሁ አትበል። ለምንድነው ለዚህ ትዕቢት ለዚህ አስተሳሰብ ያበቃው? ከጀርባ ማንም ቢተማመን ነው ብሎ ማሰብ ያስፈልጋል ነው። ዝም ብለህ አቅም አለኝ ብለህ አትግባበት። እንደዚህ ነው አታድርግ ነው እንትኑ ብሂሉ። ግን እኛ ጋር ስንመጣ ደግሞ እያንዳንዱ የሚደረገው ነገር ዝም ብሎ የሚደረግ ምናምን አይደለም። አሸባሪዎች ምናምን የተለያየ ዳቦ አይደለም። ሸኔ የሚባል እንደዚህ ኦላ ኦነግ ምናምን የሚባል የለ። ሁሉ ስራ ተከፋፍለው ነው። ጆብ ዲስክሪፕሽናቸውን አበጅተው ነው የመጡት። ማን ምን ይስራ፣ ከዛ ማን ይፈረጅ ምናምን ነው። ምክንያቱም እዛ ባንክ ዘረፉ የተባሉት አዲስ አበባ አቀባበል ተደርጎላቸው እንደገና ሰልጠና ወስደው ወደ ሌላ ይዛወራሉ። ከዛ አዳዲሶች ይገባሉ። እነዛም ካገለገሉ በኋላ አሁንም ይበቃቸዋል ተብሎ ወደ ሌላ ይዛወራሉ፣ አረፍ የሚሉበት ከተማ እንዲኖሩ። አሁንም ወንጀል ይፈጸማል። ወጥነት ያለው አማራ፣ ጉራጌ፣ ሀዲያ፣ ሲዳማ ምናምን የሌለበት ኦሮሚያ ክልል ለመፍጠር እነዛ ጨፍጫፊዎች የተሰማሩ ናቸው። ከኦሮሞ ውጭ ያለውን ይጨፈጭፋሉ፣ ያቃጥላሉ፣ ሀብት ንብረት ያወድማሉ። ከዛ በኋላ 2 ዓመት 1 ዓመት 6 ወር ሰርተው ይቀያየራሉ ማለት ነው። እና እጅ ሰጡ ምናምን የሚባለው ሁሉ ድራማ። ይሄንን ነው መረዳት ያለብን። ወያኔም ሆነ ኦሮሞማ በሴራ ነው ይዘውት የወጡት አስተሳሰብ፣ አይዲዮሎጂ ዘር አጥፍተው አገር አፍርሰው ማንነት ደምስሰው አገር ለመሆን ነው። ይሄንን የትግሬ ህዝብም አይገዛውም። ገለውትና ጠፍንገው ይዘው አሳምነውት ነው እንጂ አይገዛውም። ሀሳቡ እንደማይሆን ያውቀዋል። የኦሮሞ ህዝብም አይገዛውም። ኢትዮጵያንን ጨፍልቆ ኦሮሞ አድርጎ እኖራለሁ ምናምን አይገዛውም ሀሳቡን። ግን ብቅ ሲል እየተገደለ ነው ይሄንን የሚያደርጉት።
ስለዚህ ይህንን እንደዚህ ለህዝብ ሰይጣናዊ የሆነ አስተሳሰብን የያዘ በሴራና በተንኮል በቀጣሪዎቻቸው በምዕራባውያን አሁን እየፈረሰ እየተንኮታኮተ ባለው ምዕራባውያንና አሜሪካ ነው ሲደገፉ የኖሩት። በዚህ ነው ሲደገፉ የኖሩት። የዲሞክራሲ ልዕልናን ለዓለም አሳያለሁ አስከብራለሁ ብትለው አሜሪካ በዘር ላይ የተመሰረተ እንትን እንዲሆን ነው ኢትዮጵያን ያደረገች ድጋፍ የሰጠችው። ኦባማ የሚሉት ሰው መጥቶ ዲሞክራቲካሊ ኢሌክትድ መንግስት ያለው በዲሞክራሲ ምርጫ የተመረጠ ምናምን ያለው እና ይሄንን ሁሉ መረዳት አለብን። ዲሞክራሲ የሚባለው ዝም ብሎ ነው ቋንቋው ራሱ ሲጀምር ማታለያ ነው እንጂ ዲሞክራሲ ያስተሳሰብ እኩልነት አጥፊ ነው ራሱ ያስተሳሰብ እኩልነት እና አሰላሳዩን ሰውዬ ምንም ካልገባው የኔ ቢጤ ጋር እኩል አጃምሎ በቃ ዲሞክራሲ መብቱ ነው ብሎ መውሰድ ለጥፋት እንዲመች ነው። ዲሞክራሲ መብቱ ነው ብለው ኳስ ተጫዋቹን ለፕሬዝዳንትነት እንዲወዳደር ማድረግ። ኳስ ተጫዋች ጥበቡ ኳስ ማንከባለል ነው። ሰውነትን መግራት፣ ኳስ ማንከባለል፣ ጎል ማግባት ነው። የዛ ጋር ነው ጥበቡ እንጂ ፖለቲካ መምራት ህዝብን የህዝብን ፍላጎት፣ ባህልን፣ እምነትን፣ የማህበረሰብ ዘይቤን፣ እሴትን ማዕከል ያደረገ አስተባብሮ ህዝብ መምራት ምናምን ያ ጥበብ የለውም። ከኳስ ጋር ነው። የኳስ ጥበብ ህዝብ ለማስተዳደር አይሆንም። ግን ዲሞክራሲ መብት ስለሆነ በዛ ያተረፈውን ህዝባዊነት ያመጣና ለምርጫ ይባላል። ይሄ ኳስ የሚወድ ህዝብ ፖለቲካውን የማያውቅ የህዝብ ፍላጎት፣ ባህል፣ የሀገር ቀጣይነት፣ ትውልድ እንዴት እንደሚቀጥል ስለ ፍትህ ምናምን የማያውቅ ኳስ ብቻ ሲያይ የነበረ ስለሚወደው አብዛኛው መረጠው። ከዛ ፕሬዚዳንት ሆነ፣ ከዛ ሀገሩ ፈረሰ። ይሄ ነው የዲሞክራሲ እሳቤ፣ ጽንሰ ሀሳቤ። አፍሪካን ማሽመድመድ ነው፣ ማሽመድመድ ነው። ለምን ህዝቡ የሚያሰላስሉት ይነቀፋሉ፣ ይጠፋሉ፣ ይዋጣሉ በመንጋው ማለት ነው። እና መንጋ ይሄ መንጋ አጠቃላይ በጅምላ የሚሄደው የሚረግጥበትን ማያውቅ ወደ ጉድጓድ ወደ እሳት የሚሄድ ሳያሰላስል የሚገባው ማለት ነው። እና ጥቂት አሰላሳዮች ደግሞ እንዲጠፉ ይደረጋሉ፣ እንዲዋጡ ይደረጋሉ። አዳማጭ አጣው እንትን ይሉ ከሞቱ በኋላ ታሪካቸው ይነገርላቸዋል ማለት ነው። ይሄ ነው የዲሞክራሲ ምናምን የሚባለው ፍልስፍና እንጂ ፍትህ ነው። የኛ አባቶች ፍትህ ነው፣ ፍትህ ነው። አጠፋ አላጠፋም፣ ይገባዋል አይገባውም፣ አግባብ ነው አግባብ አይደለም የሚለውን በፍትሃዊነት ማየት እንጂ በእጅ ብልጫ አይደለም። የሚያሰላስል የሚያስብ አርቆ የሚያይና ምንም የማያውቅ ምናምን እኩል ሊያይ አይችልም። ችን ዓለም ፖለቲካውን ሴራውን እኩል ሊረዳ አይችልም። ግን ዲሞክራሲ ብለው ይሄን እኩል ያደረጉትና ብዙ ጊዜ የማያውቀው ወይንም ደግሞ መንጋው የኔ ቢጤው ጥቂት አሰላሳዮችን ይወጣቸዋል ማለት ነው፣ ይታለላል። እናስረስ በዚህ ነው የሚያታልሉት ህዝቡን። ጫካ ስላለ ጫካ ነው ያለ ነው የሚለው። ግን ጫካ ለምን ዓላማ ነው የገባ? እንዴት ተገዶ ገባ? እንዴት መውጣት ይችላል? እንዴት አይችልም? ለምን ተቀጠረ? ምን እያደረገ ነው? እነሱ በአመራርነት ከመጡ በኋላ ለምሳሌ ጎጃም ላይ ያለው የፋኖ ትግል ወዴት እየሄደ ነው የሚለውን እንዳያይ ያደርገዋል ማለት ነው። ለምን ጫካ ነው አይሆንም? እስክንድር ጭራሮ ይዞ እንደዚህ እየተኮሳመነ ኃይል እግዚአብሔር ነው እያለ ፋኖን ኃይል እየነጠቀ እርስ በርስ እያባላ እያስገደለ ግን እንዲች ብሎ ይንቀሳቀሳል። ይሄ ምን ማለት ነው? ዲያስፖራው በውጭ ያለው ዲያስፖራ እኔ ያላደረኩትን እሱ አደረገው ብሎ በስነ ልቦና ሞራሉን መቆጣጠር ነው፣ ስነ ልቦናውን መቆጣጠር ነው። ለምን ጥሩ ኑሮ መኖር እየቻለ አይችልም? የተማረው ትምህርት የለም፣ የጨረሰው ትምህርት የለም፣ ጥሩ መኖር አይችልም። ተቀጥሯል፣ ሰልጥኗል፣ ገጸ ባህሪ ተገንብቶለታል። ያንን ገጸ ባህሪ መተወን ነው። ግን ዲያስፖራው ጥሩ ኑሮ መኖር እየተቻለ ተሸለመ ምናምን። ለምንድን ነው አሜሪካ የሚሸልመው? መጀመሪያ አሜሪካ ማንን ነው የሸለመ? ማንን ነው የሚሸልም? እና አብይ አህመድን ነው የሚሸልማል። ኖቤል የሚሰጥ እና አብይ አህመድን፣ እነ ማዛ መሐመድን፣ እነ እስክንድር ናቸው የተሸለሙት። የተሸለሙትን ሰዎች ሁሉ ያቸው በዓለም ላይ አብዛኛው ለጥፋት የተመረጡ ናቸው ማለት ነው። ስለዚህ ይሄንን ስናደርግ ይሄ መጀመሪያ ማድረግ ያለብን የአእምሮአችንን ነፃ ካወጣን በኋላ የኋላ ታሪክን መፈተሽና ማስታወስ፣ ማዘናጊያ ብልጭልጩን ትተን ዓላማቸውን በአእምሮአችን ማስቀመጥ፣ የሚለቀቅ አጀንዳን ወደ ጎን አድርገን ሂደቶችን መከታተልና ማያያዝ፣ ስብናን ሳይሆን የተግባር ቅደም ተከተልን መከታተል፣ መረዳት፣ መደናገጥና ፍርሃትን በማስወገድ ጉዳዩን ከምንጩ እስከ መዳረሻው በግልጽ ማጥራት ያስፈልጋል ማለት ነው።
እና ይሄንን ስናደርግ ፍርሃትና መደናገጥ በግንዛቤ ይተካል ማለት ነው። ፍርሃታችን መደናገጣችን ይወገድና ግንዛቤ ያለን የት ድረስ ነው የሚሄድ፣ የት ጋር ነው የሚቆመው፣ ምን ባደርግ ነው ማስቆመው፣ እንዴት ነው ሊቆም የሚችለው፣ ኃይሉን የት ጋር ነው የሚጨርሰው፣ ጉልበቱ የት ጋር ነው ያለው ምናምን የሚለውን እናውቀዋለን። በግንዛቤ ተካ ነው ማለት ነው። ፍርሃቱ ወጣልን። ስለዚህ ይሄን እስከማደርግ ድረስ ይሄንን ላድርግ፣ ይሄንን ለማድረግ እነዚህ እናድርግ፣ ልዘጋጅ ይባላል ማለት ነው። ማስደንገጥና የፍርሃት ቆፈንን ማስያዝ፣ ማስደንገጥና በፍርሃት ቆፈን ውስጥ መክተት የፋሽስቱ ስርዓት ነዳጅ ነው፣ የሚጠቅመው ነው። ህዝቡን ፍርሃት ውስጥ መክተት፣ ማስደንገጥ፣ እንዲንተባተብ፣ ወጥቶ እንዲጮህ፣ በቃ በመንጋ ሆይ ሆይ እንዲል ምናምን ማድረግ ለስርዓቱ ይጠቅማል ማለት ነው። እንደ ነዳጅ ሲጠቅመው፣ የህዝብ ግንዛቤ መፍጠር ደግሞ ማርከሻው ነው፣ አጥፊው። ህዝብ ከድንጋጤ ወጥቶ ከፍርሃት ወጥቶ ተረጋግቶ ከዚህ ከጸብ ከምናምን ከግርግር ከሆይ ሆይታ ወጥቶ ተረጋግቶ ሲያስብና ጉዳዩን ሲገነዘብ ስርዓቱ እድሜው አጠረ ማለት ነው። ግንዛቤ የድል መጀመሪያ ነው የሚባለው ለዚህ ነው። ሆይ ሆይታ አይደለም። አሁን እነ ልደቱ አያሌው ይሄ ሆይ ሆይ የሚሉት ህዝባዊ እምቢተኝነት እነ ማን ነው እነዚህ በአብሮነት ኢትዮጵያ ምናምን ብለው በግሩፕ ተካፍለው በዛ በኩል ደግሞ እነ ሻለቃ ዳዊት ምናምን ሌሎችም አሉ ተናበው የሚያደርጉት ይሄ ሁሉ ህዝቡን ፓኒክ ማድረግና ፍርሃትና ቆፈን ውስጥ ከቶ የሚይዘው የሚጨብጠው እንዲያጣ። የተደናገጠ ሰው ወይንም ደግሞ የተርበተበተ ሰው መመደር አይችልም። ቢገፉት ይወድቃል፣ ወይንም በቦክስ ቢመቱት ይመታል። ተወው። ልብ ያለው ሰው አይደናገጥም፣ ቦታ ይይዛል፣ ይረጋጋል። በጸብ ውስጥ እንኳን ማለት ነው። ጸብ ሲነሳ ያዙ ይልቀቁኝ የሚል ሰው ይመታል። ዝም ብሎ ልቡ እየመታ ነው። የሆነ ፍርሃት ላይ ነው ወይ ድንጋጤ ላይ ነው። ግን ተረጋግቶ ቆሞ ሁሉን ነገር እየቃኘ ያለ ግን ጠብ ያደርገዋል። ስለዚህ ግንዛቤ አስፈላጊ ነው ማለት ነው። እና ራስ አበበ አረጋይ የጠላቱን ማንነት ያወቀ ይጀግናል የሚሉት ለዚህ ነው። የጠላትን ማንነት ማወቅ መጀገን ነው ማለት ነው። በሁለተኛ ደረጃ ያስቀመጥኩት አሁንም እንደ መፍትሄ የውሸት ትርክት ወጥመዶችን ውድቅ ማድረግ አለብን። ለኢትዮጵያውያን ነው። አማራ ጨቋኝ ነው ምናምን በቃ አያችሁት ማን ጨቋኝ እንደሆነ። ብሔር ብሔረሰብ የተባለው አማራ እስከዛሬ ድረስ ለማቆየቱ ሊሸለም ይገባል፣ ሐውልት ሊቆምለት ይገባል። ስሙ ሳይቀየር፣ ባህሉ ሳይቀየር፣ ቋንቋው ሳይፋቅ፣ ማንነቱ ሳይደመሰስ 86 ብሔር ብሔረሰብ በኢትዮጵያ ውስጥ አለ የተባለ አማራ ጠብቆ ስላቆየው ነው ማለት። አሁን ግን ማንነት እየደመሰሰ ያለው እየሄደ ኦሮምኛ ትምህርት ቤት እየከፈተ እንደዚህ እያደረገ ቋንቋውን እየሰረዘ እየወረረ የግብፅን ባንዲራ እያውለበለበ ትምህርት ቤት ሰራውልህ እያለ እየፋቀ ያለው ማን ነው? ስለዚህ ትርክቱ ተገልጧል። ይህንን የውሸት ትርክት ውድቅ ማድረግ አለብን። ለዚህ የውሸት ትርክት ውድቅ ማድረግ ደግሞ የማቀርበው የመፍትሄ አቅጣጫ ወይንም ደግሞ አመክንዮ በዘር በሃይማኖት ከልለውና አቧድነውን የከፋፍለህ ግዛው መርህ ዋና አቅማቸው መሆኑን መገንዘብ መቻል ነው። ዋናው ነጥብ በዘራችን በሃይማኖታችን በተለያየ መንገድ ከፋፍለውናል፣ እንዳንግባባ አድርገውናል፣ ቁርሾ እየፈጠሩ አጋጭተውናል፣ ደም አቃብተውናል። እንግዲህ ህዝብ ለህዝብ ለማድረግ ነው ይሄ ሁሉ ኢሳንና አፋርን፣ አማራና ኦሮሞን፣ ትግሬንና አማራን፣ ኦሮሞና ሲዳማን፣ ኦሮሞና ጉራጌን፣ ጉራጌንና ወላይታን፣ ጉራጌንና ስልጤን፣ አንዱን ካንዱ በርታንና ጉምዝን፣ አኛዋክንና ኑዌርን ከዚህም ከዛም ደም አቃብተው እርስ በርስ እንዳይግባባ እንዳይደማመጥ አንዱ ሲናገር እንደ ጠላት እንዲያየው በዚህ በከፋፍለህ ግዛው ዲቫይድ ኤንድ ኮንከር በሚባለው ፕሪንሲፕል መርህ ከፋፍለውናል፣ ደም አቃብተውናል ማለት ነው። አንዱን እየገደልና ህዝብ ለህዝብ እንዲሆን ለዛ ነው ምዕራባውያንም ተነስተው የእርስ በርስ ግጭት የሚሉት እነ ደሳለኝ ጫኔም የእርስ በርስ ግጭት የሚሉት የእርስ በርስ ጦርነት የሚሉት አይደለም። የእርስ በርስ ጦርነት አይደለም። ስርዓቱና የመንግስትነት ስልጣንን የያዘ አጥፊ፣ ወንጀለኛ፣ ወራሪ ስርዓትና ህዝብ ነው ትግሉ ያለው ማለት ነው። ህዝብ ነው ትግሉ ያለው። ስለዚህ ይሄንን መገንዘብ መቻል አለብን ማለት ነው። የከፋፍለ ግዛውን በዘር በሃይማኖት ከልለውና አቧድነው የከፋፍለ ግዛው መርህ ዋና አቅማቸው ጉልበታቸው እዛ ጋር እንደሆነ መገንዘብ መቻል አለብን ማለት ነው። የጋራ ጠላትን ለማስወገድ የሚደረግ አንድነት የባህል የማንነት ስምምነት አያስፈልገውም። የጋራ ጠላት የአማራን ህልውና ማጥፋት ሌሎች ኢትዮጵያውያንን ጨፍጭፎ በማስደንገጥ ጨፍልቆ ኢትዮጵያን ከልካይ አልባ አስቀርቶ ለማፍረስ ነው። ስለዚህ ይሄንን ለማስቆም
ይሄንን ስርዓት በዘር በሃይማኖት የከፋፈለንን አንድ ከአንዱ እንድንባላ ያደረገንን የኢትዮጵያን ክብር አውርዶ የኢትዮጵያውያን ክብር አውርዶ ስደተኛ መናኛ ችጋራም ያደረገንን ስርዓት ከስሩ መንቀል አለብን ነው። ከዛ በኋላ ለፍትህ የሚባለው ደግሞ የተበደለ እንዲካስ የተወረረ እንዲመለስ ለባለቤቱ የተገደለ የተገፋ የግፍና በደል መከራን የስቃይን ያስተናገደ ማንኛውም ኢትዮጵያዊ መካስ አለበት፣ በደሉ መነገር አለበት። ወንጀል የፈጸመ በማንነቱ ሳይሆን በወንጀሉ መጠየቅ አለበት። ማንም ይሁን ማን፣ አማራም ይሁን ትግሬም ይሁን ኦሮሞም በገባበት እየተገባ መጠየቅ አለበት ነው። ስለዚህ ይሄንን የጋራ ጠላትን ለማስወገድ የጋራ ማንነት፣ የጋራ ባህል፣ የጋራ ምናምን አያስፈልግም። በቃ ይሄ ስርዓት መነቀል አለበት። ሁሉም የፖለቲካው ባለቤት መሆን አለበት፣ የኢኮኖሚው ባለቤት መሆን አለበት፣ የተፈጥሮ ሀብቱ ባለቤት መሆን አለበት፣ የአገሩ ባለቤት መሆን አለበት ነው። ይሄንን ለማድረግ የባህል የማንነት የዚህ የብሔር ምናምን አንድነት አያስፈልገውም። ሁሉም በያለበት አካባቢውን ያጽዳ እና አካባቢው ላይ ገዢ ሆኖ ይምጣ። ኢትዮጵያን በጋራ ለማስተዳደር ህብረ ብሔራዊት የሆነች ኢትዮጵያን ለመመለስ ወደ ነበረች ለመመለስ መነሳት አለበት ነው። ይህን ያውቅልሃለው ፖለቲካ ያብቃ ነው። እንግዲህ ሁላችንም በምንፈልጋቸውና በሚጠቅሙን ህልውና ማለትም ህልውና፣ ማንነትና ክብር፣ ፍትህ፣ የሀገር ሉዓላዊነት በአንድነት ቆመን አጥፊያችንን ለማጥፋት አስገዳጅ ናቸው ማለት ነው። ህልውናችን ያስገድደናል። የሀገራችን መቀጠል ያስገድደናል። ሀገራችን ካልቀጠለች እንደ ሶማሊያ እንደ የመን ምናምን ሰው የሚኖርበት ሳይሆን የሲኦል ምድር ይሆናል ማለት ነው። ምድራዊ ሲኦል ይሆናል ማለት ነው። በዛ ሲኦል የሚያተርፍ የለም ማለት ነው። በዛ ሲኦል የሚያተርፍ የለም ማለት ነው። ስለዚህ የሲኦል ምድር እንዳይሆን ኃላፊነታችንን መወጣት አለብን ማለት ነው እና ህልውናችን ያስገድደናል። ማንነትና ክብራችን ያስገድደናል። ማንነታችን እንዳይደመሰስ፣ ባህላችን፣ ቋንቋችን ለትውልድ እንዲሸጋገር፣ ክብራችን ከሰውነት ጎራ ወጠን ሰውነት ወርደን ክብረ ቢስ የተከበረ ስም ኢትዮጵያዊ የነበረንን ክብረ ቢስ መናኛ አድርገውን እንደዛ ሰንደቅ ዓላማችንን ሁሉ ፍቀው ታሪካችንን ሁሉ ደምስሰው ቅርሳችንን ሁሉ አውድመው ክብር አልባ ታሪክ አልባ ቅኝ ገዢዎች በየሀገሩ እየዞሩ የሀገራትን ታሪክ ማንነት ፍቀው አሁን የአይደንቲቲ ክራይሲስ የተፈጠረው ለዛ ነው። በሌላው ሀገር ኢትዮጵያዊ ኩሩ ነው የሚባለው ያ የማንነቱ አብሮት ስላለ ነው ማለት ነው። ያንን ካጠፉልን ክብራችን ጠፋ ማለት ነው። ስለዚህ ፍትህ ደግሞ የተበደለ የተጎዳ የተካሰ የተዘረፈ ማናቸውም በደል ግፍ ዘር ማጥፋት የተፈጸመበት በሙሉ ፍትህ ማግኘት አለበት ማለት ነው። ይሄንን እንድናደርግ የሀገር ሉዓላዊነት ሀገራችን ሉዓላዊ ካልሆነች በሉዓላዊ የሆነ ህዝብ፣ ሉዓላዊ የሆነ እምነት፣ ሉዓላዊ የሆነ ባህል፣ ሉዓላዊ የሆነ ኢኮኖሚ አይኖርም ማለት ነው። ስለዚህ ይሄንን በአንድነት ቆመን አጥፊያችንን ለማጥፋት ያስገድደናል ማለት ነው። ይህ ማለት ግን ወንጀለኛና ተበዳዩ በአንድነት ይቁም ማለት አይደለም። ይሄ ወንጀለኛው ወንጀል የፈጸመው የወንጀል ታሪክ ያለበት የወንጀል ተባባሪ የሆነ ከወንጀለኞች ጋር የጥቅም ሸሪክ የሆነ አንድነት ውስጥ ገብቶ ሊቀላቀል አይችልም። አሁን ባንዳዎች ይሄን ነው እያደረጉ ያሉት። እንትናን ለማሸነፍ ከሰይጣንም ጋር ቢሆን እሰራለሁ አይሰራም። እንዲህ አይነት መርህ ልክ ብአዴንን ለማዳን ሲባል አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ተብሎ ብአዴንም አማራ ነው የሚል አመጡ። ስለዚህ ብአዴን እኔም አማራ ነኝ አለና ገባና ብትንትኑን አወጣው። ለምን? ወያኔን ሊያገለግል የተሰራ ነው፣ ኦነግን ሊያገለግል የተሰራ ነው እንጂ አማራ የሰራው አይደለም። እነ አረጋ ከበደን እነ ተመስገን ጥሩነህን እነ ይልቃል ከፋለን እነ ምናምን አማራ ክልል ላይ ፕሬዚዳንት እየተባለ ክልል የሚሉት ላይ የሚሾሙት እና አብይ አህመድ ወያኔ ናቸው። ስለዚህ ለመረጣቸው ለሾማቸው ነው ተጠሪነታቸው። የትኛውም ብአዴን መመሪያ መጻፍ አይችልም። ጸረ አማራ የሆነው የወያኔ ጽፋ የሰጠችውን ነው። በቀበሌ ደረጃ መርህ አለ፣ ያንን ተከትሎ ነው የሚሄደው። ዛሬ ላይ ራሱ ኢትዮጵያን የሚሉ ትግራይ ሀገር ሊሆን የትግራይ ካርታን አንገቱ ላይ ሰርቶ እየዞረ ኦሮሚያ ሀገር ሊሆን የኦሮሚያን የሀገርነት ካርታ አንገቱ ላይ ይዞ እየዞረ የአማራ ክልል ለሚሉት አጥር ውስጥ ቀበሌ ላይ ያለ ወይንም ወረዳ ላይ ያለ አመራር ኢትዮጵያ እያለ ነው የሚያስቀምጠው። ይሄም ማንሸዋረር ነው፣ የጠላትን ዓላማ ማሳካት ነው። እና ሴፍቲ ኔት እግዚአብሔር ያሳያችሁ። ኢትዮጵያ ውስጥ በጣም ለም የሚባለው ምድር አንዱ ጎጃም ነው። ያንን የመሰለ ምድር ያለውን ህዝብ በስንዴ ከካናዳ በሚመጣ ስንዴ በሴፍቲ ኔት ምናምን ታቀፉ፣ የሴፍቲ ኔት አሰራር ምናምን እያሉ በግድ ወደ ድህነት የድሃ የሚባል መንደር ሁሉ ተሰይሞ ነበር።
ይሄ ደግሞ ይሄ ሳይኮሎጂካሊ መስበር፣ ህብረተሰብን ማንነቱን ማጥፋት፣ ክብሩን መንጠቅ የሚሰራ ስራ ነው ማለት ነው። ስለዚህ አንድ መሆን አለብን። ጠላትን ለመጣል ሲባል ወንጀለኛን የሚቀላቅል መሆን የለበትም ማለት ነው። ሁላችንም ራሳችንን አንድ ጥያቄ ብቻ ብንጠይቅ፣ ሁላችንም ራሳችንን አንድ ጥያቄ ብንጠይቅ ከዘር ማጥፋት አገር ከማፍረስና ከመሸጥ ካወደሙት ኢኮኖሚ በምንሰቃየው ስቃያችን ማን ይጠቀማል? ማን ያተርፋል ነው። አሁን ዘር አጠፉ፣ አገር አፈረሱ፣ ማንነት ደመሰሱ፣ ኢኮኖሚውን አወደሙት፣ የኢትዮጵያን ሀብት ሸጡ፣ ኢትዮጵያን አስወረሩ። በዚህ ማን ነው የሚያተርፈው? ኦሮሞ ህዝብ ያተርፋል? የትግሬ ህዝብ ያተርፋል? አያተርፍም። እንዳይመስላችሁ አያተርፍም። ለጊዜው እንዲመስላችሁ ነው ሆይ ሆይታው። የትግሬ ህዝብ ፖለቲካውና ኢኮኖሚውን ተቆጣጥሮ ወርቅ የሆነ ህዝብ ተብሎ ሆይ ሆይ ሲባለት እውነት መስሎት ነበረ። ዛሬ ምን ላይ ነው ያለው? የትግራይ ክልል እንደ ትግሬ ህዝብ እንደ ህዝብ የትግሬ ህዝብ ምን ላይ ነው ያለው? አያችሁ ቀውሱ። የኦሮሞም ህዝብ እንደዚህ ነው። ስለዚህ የሚጠቀም ስርዓትና የዚህ ስርዓት ቀጣሪዎች ናቸው ተጠቃሚዎች። ይሄን ስርዓት እያበቁ ያሉ ናቸው ተጠቃሚዎች እንጂ ከዘር ማጥፋት የሚያተርፍ ህዝብ የለም። ከዘር ማጥፋት ከሀገር መፍረስ የሚያተርፍ ህዝብ የለም። በፈረሰ ሀገር ውስጥ አገር ሁኜ እኖራለሁ የሚል የለም። አካባቢው በሙሉ በረሃ ሆኖ መሀል ላይ የሆነች ውሃ ብትኖር ሁሉም በረሃው ላይ ያለ እንስሳ መጥቶ ይሰፍርባታል። ወይ ትጠፋለች ወይ የጋራ ትሆናለች ማለት ነው። በሶስተኛ ያስቀመጥኩት ያገዛዙን የኢኮኖሚ ምንጭ ማድረቅ ነው። ይሄ ደግሞ ድምፅ አልባ ትግል ማለት ነው። የኢኮኖሚ ምንጩ የት ጋ ነው? የዚህ አመክንዮ ያገዛዙን የኢኮኖሚ ምንጭ ማድረግን በጽናት እንደ ጦር መሳሪያ መታጠቅ አለብን። ኢኮኖሚውን ማድረቅ አለብን። ይህንን በጽናት መተግበር አለብን። ይሄ ከፍተኛ የጦር መሳሪያ ነው። ኢኮኖሚ ምንጩን ማድረቅ አይኤምኤፍን፣ ወርልድ ባንክን፣ ይሄ በተለያየ መንገድ የሚረዱ ሀገራትን ለዓለም ህዝብ ማጋለጥ፣ ለዛ ለሀገሩ ዲፕሎማሲ ይሄ ምናምን ቅጥረኞች የሚመሩን ነው። ለአሜሪካ እንደዚህ ስቴት ዲፓርትመንት እንግባ፣ ውሸት ነው። የስቴት ዲፓርትመንቱ ሴራ ነው ራሱ። ይሄ ፖለቲካው እየተደረገ ያለው ከስቴት ዲፓርትመንት የሚወርድ ነው። ስለዚህ እየሄድን እነሱ ጋር ይስቁብናል። መሳቂያን ዝም ብለን ቀርተን ብንጠፋ የሚሻለው ግን ለህዝብ ማጋለጥ ነው፣ በቪዲዮ ማሳየት ነው። ለሀገሬው ለታክስ ከፋዩ ታክስ የምትከፍለው ገንዘብ የት እየሄደ እንደሆነ እያሉ ማጋለጥ ነው። ይሄ ነው ስራ ማለት እንጂ ዝም ብሎ ስቴት ዲፓርትመንት ልንገባ ነው፣ የሆነ ሴናተር እንደዚህ አለ፣ አሜሪካ ፋኖን እውቅና ልሰጥ ነው፣ እንደዚህ ድሪቶ ወሬ አትስሙ። አሳሳች ነው፣ አይጠቅምም። አሜሪካ ለፍትህ ቁም አታውቅም፣ ፍትህን ለሚታገል ደግፍ አታውቅም። በቃ እኔ ያልኩት አይደለም፣ ተግባራቸውን ፈትሹ። የአሜሪካ ስል ህዝቡን አይደለም፣ እኔ ከአሜሪካ ህዝቡና አይደለም፣ ፖለቲካ ሲስተሙ። የምዕራባውያንም ስል የፖለቲካ ሲስተሙ ነው። ሲስተማቸው የራሳቸውን ጣላቸው፣ አረጁ፣ አበቁ። አሁን የውስጥ ቀውስና ከውጭ የገቡበት አጣብቂኝ ወደ ዓለም ጦርነት እንዲገቡ እያደረጋቸው ነው። ቀውስ ውስጥ ገባ፣ ሁሉም ጨረሰ ማለት ነው። ሴራ አለቀ። ሴራ ያልቃል፣ ተንኮል ያልቃል፣ ይሄ ረባሽነት አውዳሚነት ያልቃል። ከዛ ግን ትውልዱ ጣጣይ ውስጥ ይገባል ማለት ነው። ሂሳብ ያወራርዳል። አሜሪካዊ አሁን የሚነቀፍ የሚያስጠላ ይሆናል። ከዚህ በኋላ ቆሻሻ ነው የሚሆን አሜሪካዊ መሆን። ለምን ከጥቅም ውጭ የተደረጉ ሀገራት አሉ። የሚሰቃይ ህዝብ አለ፣ በቦምብ የተጨፈጨፈ ህዝብ አለ። ይህን ነው መረዳት ያለብን። መጨረሻው ምንድን ነው? መጨረሻው ምንድን ነው? ስለዚህ አገዛዙን የኢኮኖሚ ምንጭ ማድረግን በጽናት እንደ ጦር መሳሪያ መታጠቅ አለብን ነው። ይሄ ምን ማለት ነው? የውጭ ሀገር ገንዘብ መላክ ማቆም፣ የውጭ ሀገር ገንዘብ መላክ ማቆም፣ የኢትዮጵያ አየር መንገድን መጠቀም ማቆም፣ ሞባይል መጠቀምን መቀነስ፣ ሞባይል ስልክ ከመደወል ይልቅ ሜሴጅ መላክ። በተደወለ ቁጥር በየደቂቃው 1 ብር ከተወሰነ ታሪፉ ይሄ ቴሌ ግን የኢትዮጵያ ወራሪ ስርዓት የኦሮሞማ ስርዓት ግን 3 ብር አድርጎ ይወስዳል። ዝም ብሎ ህዝቡ ዩቲዩብ ሲከፍት ከህጉ ውጭ በደቂቃ መክፈል ካለበት ውጭ ይጨምርና ብዙ ገንዘብ ይዘርፋል። ኢኮኖሚውን ህዝቡን የሚዘርፈው በዛ ነው። ስለዚህ ኢንተርኔት መጠቀም የሞላውት ገንዘብ ጠጣው እኮ አለቀ ምናምን ይላል፣ አያውቀው። ብር ከ20 ከሆነ ቻርጁ ሂሳቡ ተመኑ ታሪፉ 3 ብር ሊወስድ ይችላል። ማን ይቆጣጠረዋል? ራሱ የት ይከሰሳል? ማን ጋር ይከሰሳል? አያችሁ።
ስለዚህ ስልክ ከመደዋወል ቪዲዮ ምናምን ከማየት ይልቅ ሜሴጅ መጻፍ፣ ስልክ መደዋወልን መቀነስ፣ የኢትዮጵያ አየር መንገድን ዲያስፖራው አለመጠቀም፣ ቱርክ አለ፣ ኢሚሬት አለ፣ ማንም የውጭ የሆነ ሌላ ትንሽ ተጨምሮ የሚሆን የገቢ ምንጭ ነው። ለእኛም ለህልውና ትግልና ሀገር ለማስቀጠል ለምናደርገው ትግል አይጠቅመንም። ከኋላ ተቋማችንን መልሰን የምንገነባው ነው የሚሆነው። ወደ ነበረ ክብሩ ሁሉም ይመለሳል። ግን ወራሪንና ይሄ አሸባሪውን ወንጀለኛን ስርዓት ለመጣል ወደ ገንዘብ መላክን ማቆም፣ የኢትዮጵያ አየር መንገድ መጠቀምን ማቆም፣ ሞባይል መጠቀምን መቀነስ፣ ያገዛዙንና የቅጥረኞችን ሚዲያ አለመጠቀም፣ ኢትዮጵያ ቴሌቪዥን ምናምን ከሳተላይት ማጥፋት፣ የዜና ሰዓት ሲደርስ ፕሮፓጋንዳቸውን የሚነፉበት ሰዓት ሲደርስ ወጦ ደጅ መቀመጥ፣ አለማዳመጥ ማለት ነው። ኢቲቪ፣ ፋና፣ ዋልታ ምናምን የሚባልን አለማዳመጥ፣ መሰረዝ። በቃ ለምን እንደማለን እየጠፋል የእነሱን ፕሮፓጋንዳ ለምን እና ዳነች አበቤ ለምን ሽርሽር ያደርጉብናል? ለምን ይዝናኑብናል? በሞታችን፣ በስቃያችን፣ በረሃባችን ደሞዝ ሰውን እንዳያኖር ተደርጎ የሰው ልጅ ከክብሩ ወርዶ ያንን የመሰለ ኢትዮጵያዊ ክብርን አጡ። ለምንድን ነው የምናየው ማለት ነው? ገበሬው እህልና እንስሳትን እንዳይሸጥ በቃ ለከተሜ ከሆነ በግለሰብ ደረጃ ያድርግ ግዢውን፣ ገበያ ወጥቶ መገበያየትን ያቁም። በቃ የህልውና ትግል ነው። የህልውና ትግል ነው። በመንግስት አውቶቡስ አለመሄድ፣ ከተቻለ አቅም ያለው በታክሲ ሄድ፣ በግለሰብ ታክሲዎች ሄድ፣ ከሌለ በእግር መሄድ ለጤናም ጥሩ ነው። በእግር መሄድ ለጤናም ጥሩ ነው ማለት ነው። ስለዚህ ችግርን መጋራት፣ መተሳሰብ፣ የተቸገረ ካለ የተጎዳ ካለ የዘር ማንነቱን ወደ ጎን አድርጎ ሰው በመሆኑ ብቻ መረዳዳት፣ ሰው በመሆኑ ብቻ መረዳዳት። ሰው ነው ነገ እኔም ነኝ ነገ በኔ ብሎ መረዳዳት፣ መተሳሰብ፣ ይህን ክፉ ቀን አብሮ ለማለፍ ከዛ መጭን ጊዜ ብሩህ ለማድረግ ማለት ነው። መተሳሰብ ያስፈልጋል ማለት ነው። እግዚአብሔርም ያግዛል ማለት ነው። እንደዚህ ሲሆን ይሄ ተግባር ተቃውሞ አይደለም። እንግዲህ ይሄንን ማድረግ ተቃውሞ አይደለም። ህልውና ማንነትንና አገርን የማዳን ስልት ነው። ይሄ ከላይ የዘረዘሩ ባንክ በገንዘብ አለመላክ፣ ኢትዮጵያ አየር መንገድ አለመጠቀም፣ ስልክ መደዋወልን ቀንሶ ሜሴጅ መላክ፣ አውቶቡስ አለመጠቀም፣ ያገዛዙን እና የቅጥረኞችን ሚዲያ አለመጠቀም፣ ፕሮፓጋንዳ የሚረጩትን አቧራው ጨሰ የሚሉትን እንደዚህ ሆነ የሚሉትን በውጭ ያሉትን ሚዲያዎች አለመስማት፣ አለመክፈት፣ በመንግስት አውቶቡስ አለመሄድ፣ በግል ታክሲ መሄድ፣ የተቸገረን መርዳት፣ መተጋገዝ፣ ክፉ ቀንን አብሮ መውጣት። ይሄ ተቃውሞ አይደለም ማለት ነው። ማንነትን ለማዳን ህልውናን ለማስቀጠልና ሀገርን ለማስቀጠል የሚደረግ ስልት ነው ማለት ነው። ስለዚህ ራሱን የሚችልና የሚመግብ ራሱን የሚችል ችግሩን የሚወጣ በራሱ ተረዳርቶ ተደጋግፎ የሚወጣ ሙሉ በሙሉ ቁጥጥር ሊደረግበት አይችልም ማለት ነው። ወይንም በባርነት ቀንበር ውስጥ አይወድቅም። አያችሁ አሁን ቢልጌት መጣው ይሄ ጂን ሞዲፋይድ ሲድ ይሄ ጄኔቲካሊ ሞዲፋይድ ኦርጋኒዝምስ እያሉ የሀገሬውን ሲድ እያጠፉ የሀገሬውን ዘር እያጠፉ አዳዲስ ደግሞ የማይበቅል ዘር እያሰራጩ ምርጥ ዘር ምናምን እያሉ የስንዴ አብዮት እየተባለ የሚደረገው በሙሉ በምግብ ቁጥጥር ውስጥ ራስን ለመቆጣጠር ነው። ህዝቡ ለወደፊት ነው ይሄ የሚሰራው። በነ ቢልጌት እድሜ የሚያዩት አይደለም፣ ለልጆቻቸው ለወራሾቻቸው ነው እያመቻቸው ያሉት። ስለዚህ በራሱን መቻል ያልቻለ ራሱን ጉርሱን ያልቻለ ሰው በሌላ ቁጥጥር ውስጥ ገባ፣ በባርነት ወደቀ ማለት ነው። ስለዚህ ችግራችንን በራሳችን ችግር መቋቋም፣ ጨው የሌለው ምግብ መብላት ካለብን መብላት አለብን። በርበሬ የሌለው ምግብ መብላት ካለብን መብላት አለብን። በቀን አንዴ መብላት ካለብን መብላት አለብን። በቃ ችግርን ለመወጣትና ለወደፊት ለትውልድ ለረጅም ጊዜ ማሰብ፣ ለዛሬ ሆድን ነፍቶ ዝም ብሎ ሲያጓሩ ማደር ምናምን እንደዚህ ዝም ብሎ እንዳጋሰስ ሲበሉ መዋል ምናምን አይደለም። ያጠፊ ነው። ተስፋ የቆረጠ ነው እንደዛ የሚያደርግ። ተስፋ የሌለው ነው ሲበላ የሚውል ሲጠጣ የሚውል። ተስፋ ያለው ጾም ጸሎት የሚያደርግ ችግርን የሚካፈል ለተቸገረ የሚረዳ ያለውን የሚካፈል እና መጪው ጊዜ ለልጅ ለልጆቹ ውብ እንዲሆን መልካም እንዲሆን ብርሃን እንዲሆን ለትውልድ ማስተላለፍ ማለት ነው። አፄ ምኒልክ በባዶ እግራቸው ሄደው ነው እንደዛ አይነት ስማቸው የገነነ ንጉስ እንጂ ወርቅ ጫማ ማሰራት ይችላሉ። ግን አይደለም አላማቸው ትውልድን ሀገርን ማነጽ ነው። አፍራሾች መጣው ከስር እነሱ ይገነባሉ፣ ሌሎች ያፈርሳሉ እንጂ። ስለዚህ
ራሱን የሚችልና የሚመግብ ችግሩን የሚወጣ ማህበረሰብ ወይንም ህዝብ ሙሉ በሙሉ ቁጥጥር ሊደረግበት አይችልም ወይንም በባርነት ቀንበር ውስጥ አይወድቅም ማለት ነው። በአራተኛ ደረጃ ያስቀመጥኩት የመረጃ አጠቃቀም መርህ ነው። ለአገዛዙ ይሄ ምን ማለት ነው? ለአገዛዙ አጀንዳና ሴራ ፊትን ማዞር ነው። ከአገዛዙ አጀንዳና ሴራ የአገዛዙ ሴራ አጀንዳ ምናምን አለ አያልቅም። ቀን በቀን ትኩረትን የሚቆጣጠር ህዝቡ ይሄ ሆነ እያለ ግራ እንዲገባ የሚያደርጋል። ያንን ፊትን ማዞር ነው። እስካሁን ያየነው በቀኑ ስንት አጀንዳ አለ ይለቀቃል። እና ይሄንን ለማድረግ ምንድነው መሰረቱ? የውሸት ትርክትና የጠላት አጀንዳ ከእውነት በበለጠ ፍጥነት እንደሚሰራጭ መገንዘብ መቻል ነው። አጥፊ ነገር ከእውነት የበለጠ ይሰራጫል። እውነት ደግሞ እንዲመነምን ይደረጋል። አንድ እውነት ሲነገር ይሄንን እኔ ዛሬ ሚዲያ ላይ የለቀቁትን ተመሳሳይ ነገር አየሩ ላይ ይሞላል እና ሁሉም በቃ አጀንዳ ይዞ ይወጣል። ሁሉም ሚዲያ ዝም ብሎ እንደዚህ ሆነ፣ ይሄ ፋኖ እንደዚህ ሆነ፣ ከሌ እንደዚህ አለ፣ ከሌ እንደዚህ አለ፣ ከሌ በዚህ ወጣ፣ ከሌ በዚህ ገባ። ምንም ሲጨበጥ የሚጠቅም ነገር የለውም። መውጫ መርህ አያሳይም። መንገድን አይጠቁምም። ወንዝ የሚያሻገር ድልድይ አስተሳሰቡ አይሆንም። እነዚህ እነ መዓዛ እነ ግርማ ካሳ እነዚህ ምናምን አሳየ ደረበ ሁሉም ይሄ በቃ የሚያታክት ዝም ብሎ የሰውን አእምሮ በቃ የሚያነፍር ጊዜያዊ ደስታ በደቂቃ የምትቆይ ደስታ ይሰጣሉ። እንዲህ አደረገ እንዲህ አይደለም። ያደለም ጨዋታ ችግሩ ስር የሰደደ ነው፣ ከስር ነው ማለት ነው። ስለዚህ ወላይታ ላይ ያለው ችግር ያፈጻጸም ሁኔታ ነው እንጂ አፋር ላይ ካለው የተለየ አይደለም። ሶማሌ ላይ የሶማሌ ህዝብ ላይ የሚፈጸምበት ያፈጻጸሙ ስልቱና ዘዴው እንጂ ከሲዳማ አይለይም። በሲዳማ የሚፈጸመው በጉራጌ ከሚፈጸመው አይለይም። በበርታ የሚፈጸመው ከኑዌር በሚፈጸመው አይለይም። በአኝዋክ የሚፈጸመው በአማራ ከሚፈጸመው አይለይም። አላማው አንዱ ነው። ስልቱ ነው የሚለያየው፣ ዘዴው ነው የሚለያየው ማለት ነው። ስለዚህ ያልተረጋገጠ ዜና የጠላት አጀንዳ ስለሚሆን አለማሰራጨት፣ የጠላትን ፕሮፓጋንዳ ለመተቸትም ቢሆን አለመጠቀም። ያሰራጫል አለመተቸት ብሎ ስለሚሰራጭ ፕሮፓጋንዳው የሚረዳው ሰው አቅም ደካማ ስለሆነ ብዙ መንጋ ስላለ መስሎት የሚደነግጥ የሚርበተበት ማለት ነው። ወይንም እበላለሁ ስልጣን አገኛለሁ ብሎ ያቺ ያሰባት ነገር እንደጨለመችበት ሲጨነቅ የሚያደርግ ብዙ አለ። አስረስን አንግሼ እኔ ስልጣን አገኛለሁ ሀብት አገኛለሁ ብሎ ተስፋ ያደረገ ብዙ አለ፣ ደካማ ማለት ነው። እና ለመከፋፈልና ለማጋጨት በተነደፉ ሴራዎች ስሜታዊ ምላሾችን አለመስጠት፣ ስሜታዊ አለመሆን፣ ለማከፋፈል ሆን ብለው ልክ ጎንደርና ጎጃም በተደጋጋሚ የሚሰራው ተንኮል ልክ የጎንደርን ጎጃሜ ሆነው ጎንደርን ያበሳጫሉ፣ ጎንደሬ ሆነው ጎጃምን ያበሳጫሉ። እነዚህ ቅጥረኞች ናቸው ይህን የሚያደርጉት ተብሎ እና መንጋው ደግሞ እውነት መስሎት አብሮት ይላጋል። እንዲህ አይነት ነገሮች አሉ። ይሄ ሴራ ጎጠኝነት የሚባለው ብአዴናዊነት ነው። በነገራችን ላይ ትክክለኛ ትርጉሙ ብአዴናዊነት ነው። እኔ እዚህ ነኝ፣ እሱ እዛ ነው፣ እንደዚህ ነው፣ እኔ ሸዋ ነኝ፣ እኔ ወሎ ነኝ፣ እኔ ጎጃም ነኝ፣ ብአዴናዊ ነው። ጠላታዊ ብአዴናዊ ማለት ወያኔያዊ ኦነጋዊ ማለት ነው እንጂ አካባቢውን ሁሉም ይወዳል። የተወለደበትን አካባቢውን ሳይወድ ሌላ ሊወድ አይችልም። ይህ መመጻደቅ ነው፣ ውሸት ነው፣ ማስመሰል ነው። ግን የኔ አካባቢ ካንተ ይበልጣል፣ የኔ ህዝብ እንደዚህ ነው፣ እዚህ የሚኖረው ህዝብ ካንተ ከሚኖረው ህዝብ እንደዚህ ምናምን ማጋጨት ነው። ግጭቱ ለማን ነው የሚጠቅም? ለጠላት መንግስት፣ ለወያኔ፣ ለብአዴን፣ ለኦሮሞማ ነው የሚጠቅም። ስለዚህ እኔ ጎጃሜ ስለሆንኩ ነው የሚጠሉኝ ሲልህ እዛ በቃ ጠሉብን እሱን ምናምን ብሎ የሚያጨበጭባል ወይ የሚል መንጋ ነው። ከፊሉ ጠላት ነው፣ የወያኔ ሰራዊት፣ የብአዴን ሰራዊት፣ የኦሮሞማ ሰራዊት፣ የጸረ አማራ ድርጅቶች የሚቀጥሩት የነ እስክንድር ሰራዊት ምናምን ሰራዊት ነው። በቅን ልቦና የሚነደው ደግሞ አጨብጫቢ ነው፣ እስከሚደክመው ድረስ ነው። ሲታክትና ሲያየው ይሄ ነገር ምንድን ነው እያለ ይመለሳል። ማገዶ ይፈጃል። ልጃው መብሰሉ ላይ ቀር ግን ማገዶ ይፈጃል፣ ይጨርሳል ማለት ነው። ስለዚህ እንደ ገዢ ወይንም እንደ ህግ፣ እንደ ገዢ ደንብ ወይንም ደግሞ እንደ ህግ መጠቀም ያለብን በህዝቡ ዘንድ ፍርሃትን፣ ግራ መጋባትን ወይንም ጥላቻን የሚፈጥር ከሆነ ለፋሽስቱ ገዳይ አገዛዝ እንዲጠቅም ተሰልቶ የተለቀቀ መሆኑን መገንዘብ አለብን። ህዝቡን የሚያስደነግጥ፣ ህዝቡ ላይ ፍርሃት የሚለቅ፣ አንዱን ከአንዱ የሚያጋጭ፣ አንዱ ከአንዱ የሚያበላልጥ ምናምን ከሆነ ሆን ተብሎ የተሰራ ነው። ጎጃሜ ከጎንደር እንትን ይላል፣ ጎንደሬ እንደዚህ ነው፣ ሸዋ እንደዚህ ነው ምናምን
ወይንም ደግሞ ታገቱ፣ እንደዚህ ተገደሉ፣ ጡት ተቆረጠ፣ እንደዚህ ፋኖ ሆኖ ጡት ተቆረጠ እያለም ይጽፋል። እንደ የታጠቀውን ሲያቅተው ምናምን የሚላለ ደካማ ነው። ይሄ መሳሪያ ይዛሃል፣ ጠላትን ኃይል መበቀል ይቻላል። የበቀል አይደለም ትግላችን፣ ግን ያንን የፈጸመውን በሌላው አካባቢም እንዳይደገም የሚያደርግ ቅጣት መውሰድ ይቻላል። በመጣበት እግሩ ፈረጠጠ፣ እዛው ላይ እኮ ነው፣ ዝም ብሎ ቁጭ ብሎ ምናምን። ይሄ ሁሉ አጥፊ መንገድ መቆም አለበት ነው እንዴ። እስራኤል ሶማሌላንድን እውቅና ስትሰጥ ሶማሌላንድ 30 ዓመት የተነፈገችውን እውቅና በእስራኤል በኩል ስታገኝ ይሄ መጠቃቀም ለእስራኤል በቀይ ባህር በኩል መርከቦቿን ሲመቱባት ነበር፣ ከየመን ሲተኮስባት ነበረ። ያንም በቅርብ ርቀት ትቆጣጠራለች። መርከቦቿ ካለ ስጋት ይተላለፋሉ ማለት ነው። እንግዲህ 1000 ምናምን 2000 ኪሎ ሜትር ሊሆን ይችላል ርቀቱ፣ 1000 ኪሎ ሜትር ሊሆን ይችላል፣ አላቅም በትክክል። ከዚህ ድረስ የሄደ ምንድን ነው? ስጋት ስለሆነ ነው። ንግዱን አቅርቦቱን ለህዝቡ አቅርቦቱን ስለሚያስተጓጉል ያንን ለማስተካከል ነው። እዛው ወረዳ ውስጥ እያለ በመጣበት እዛው ተመለሰ ወደ ካምፑ ምናምን ማለት ምን ማለት ነው? የጠላት ኃይል ይሄ ወራሪ የኦሮሞማ የወያኔ የብአዴን እና የነዚህ አስተባባሪዎች ኢትዮጵያ ምድር መኖር የለባቸውም ነው የሚባለው እንጂ በመጣበት ተመለሰ ምናምን አይደለም የሚባለው። እና ይሄ የተሳሳተ መንገድ ስነ ልቦናንም ይቀይራል ማለት ነው። ስነ ልቦናንም ይቀይራል። ፋኖነን እንዋጋለን እያሉ አሁን አክቲቪስቱ ነዋል። ይሄ ሚናን አለመለየት አለማወቅ፣ ሀገር ውስጥ ምን እየተደረገ እንዳለው በተሻለ መልኩ ዲያስፖራው በደንብ ያውቃል። ሀገር ውስጥ መረጃ ይታፈናል፣ ኢንተርኔት ይዘጋል፣ ሚዲያዎች የሚናገሩት ሀገር ውስጥ ያሉ ሚዲያዎች የሚናገሩት ይታወቃል፣ ለማን እንደሚሰሩ ይታወቃል። አብዛኛው ይሄ ዩቲዩበር ምናምን በውጭ ያለ ምናምን ፌስቡከር አክቲቪስት ነኝ ጋዜጠኛ ነኝ የሚል ቅጥረኛ ነው። እውነታውን ግን በተለያየ መንገድ ህዝቡ ያውቃል ማለት ነው። የተሻለ አክሰስ አለ በውጭ። ስለዚህ ሰርቶ የተግባር ስራ ነው የሚያዋጣን ማለት ነው። በአምስተኛ ደረጃ የህዝብን ንቃተ ህሊና ካገዛዙ ሴራና ተንኮል እንዲቀድም ማድረግ ነው ያስቀመጡት መፍትሄው። አሁንም የችግር መፍትሄ ኢትዮጵያውያንን ንቃተ ህሊና ካገዛዙ ሴራና ተንኮል እንዲቀድም ማድረግ ነው። ህዝብ ከፊት እንዲሆን ማድረግ ነው። ድሮ ለህዝብ የሚያስብ ለህዝቡ በዚህ መንገድ ይጠቀማል፣ ኢኮኖሚው በዚህ መንገድ ቢሄድ፣ የፖለቲካ ስልቱ ፍልስፍናው እንደዚህ ቢሆን አገር ያሳድጋል፣ የህዝብን አንድነት ይጨምራል፣ ሉዓላዊነት ያሳድጋል ይጨምራል፣ ህዝብ ያሳድጋል ያበለጽጋል ይባላል። እንደዛ መንግስታት ህዝብ የመረጠው መንግስት ሲሆን፣ ከውጭ የመጣ የውጭ ተልዕኮ ይዞ ሀገር ውስጥ ባንዳ ተመልምሎ የተቋቋመ ድርጅትና ስርዓት መንግስትን የተቆጣጠረ ግን ሴራና ተንኮል ህዝቡን እያደነዘዘ እየገደለ እያስገደለ በድራማና አርቲቡርቲ ወሬ እያታለለ አታላዮችን አሰማርቶ በየቀኑ ተውኔትና አጀንዳ እየፈጠረ ያታልላል ማለት ነው። ይሄንን ሴራና አሰራር አጀንዳ አፈጣጠር ይሄንን ስሪት ህዝቡ ንቃተ ህሊናው አድጎ መቅደም አለበት ነው። የዚህ ህዝብ ከመንግስት በላይ መሆኑን ማረጋገጥ ነው። በምንም አይነት ሴራ እንደማይበገር፣ ለማይጠቅመው ነገር ጊዜ እንደማያጠፋ፣ በማያተርፍበት ነገር ወጥቶ ሊገድል እንደማይሄድ ማስቻል ማለት ነው። እና የዚህ መፍትሄ ጽንሰ ሀሳብ ተቋማትን በመግደል አገር ሲወድቅ ህዝቡ መስመሩን እንዳይስት ማድረግ ነው። ተቋማት ሲገደሉ ህዝቡ ማህበረሰብ አብሮ እንዳይወድቅ መስመሩን እንዳይስት ማድረግ ነው። ተቋማትን ለመግደል የኢትዮጵያ መከላከያ ሰራዊት የጥንቱን ኢትዮጵያ የሆነውን ሰራዊት ወያኔ ጨፈጨፈችና ወያኔያዊ ሰራዊት አደረገችው፣ መከላከያ የሚባለው ማለት ነው። አሁን ደግሞ ኦሮሞማ መጣና ኦሮሞ አደረገው። ከዛ መሪውን ደግሞ 10 አለቃውን በማያውቀው ስም ፊልድ ማርሻል ብሎ ሰየመው። ፊልድ ማርሻል ምን ማለት እንደሆነ እንዴት እንደሚገኝ አያውቅም። ጀነራልም አይደለም። ለቁጥር ማሟያ የኦሮሞም ጀነራል አለ ተብሎ የኦሮሞም ይኸው ጀነራል አለልህ ተብሎ ለማጭበርበር የኦሮሞን ህዝብ ለማታለል ነው ጀነራል የተባለ ብርሃኑ ጁላም ሆነ ባጫ ደበሌ እንጂ የጀነራል ማዕረጉን ደርሰው አይደሉም። ትክክለኛ ጀነራል እንደውም አንድ ሰው ነበረ፣ ማን የሚባል
የሆነ ግን የነሽ መልስ አብዲሳ ማንነት ያጋለጠ ከማል ገልቹ ጀነራል ከማል ገልቹ አሁን እሱ ትክክለኛ ወታደራዊ ዲሲፕሊን ቢያንስ ስላለፈ ምንም ቢሆን ስላለፈ እውነትን ተናገረ። ገዳዩ የእነ አብይ ጦር ነው፣ ሸኔ ምናምን የሚባል ነገር የለም። ያሰለጠኑት ሚሊሺያ ልዩ ኃይል በሙሉ ገዳይ ነው፣ ዩኒፎርሙን እየቀየረ እንዲዘርፍ እንዲያቃጥል ይደረጋል ብሎ ያጋለጠው ማለት ነው። ባሌ አካባቢ እሱም ሲያሰለጥን ነበረ። እና ደግሞ አንድ ፓርላማ አንጋታ ነው ምናምን የሚሉት ከካናዳ ነው ከአሜሪካ ሄዶ ፓርላማ ገብቶ የነበረው አጋለጠ። ያ ሰውየውን ደብዛው ጠፍቷል። ኦሮሞዎችም ለእውነት ሲቆሙ እንደዚህ ነው ደብዛቸው የሚጠፋ የሚገደሉት ማለት ነው። ስለዚህ የኦሮሞን ህዝብ እንደ ህዝብ መውቀስ አይቻልም። የትግሬን ህዝብ እንደ ህዝብ መውቀስ አይቻልም። ግን የትግሬ ህዝብ ተገዶ መሆን አምኖበት ገዳይ ሆኖ መጥቷል። ስለዚህ ድርጅቱን የሚመራውን ድርጅቱን ከናስተሳሰቡ መግደል ነው እንጂ የትግሬን ህዝብ ወቅሶ ገደለኝ እያሉ ማለቀስ የጠላት ሴራ ነው። ኦሮሞን ህዝብ እያስተባበረ እያስገደደ እያሰለፈ እያወጣ እንዲገድል እንዲወር እንዲያቃጥል ጽንስ እንዲበላ ሆድ እንዲቀድ ሰው ዘቅዝቆ እንዲወግር የእምነት አባት በድንጋይ ወግሮ እንዲገድል የሚያደርገውን ስርዓትና ድርጅት ማስወገድ እንጂ የኦሮሞ ህዝብማ ምን ያደርግ? ነፃ ማውጣት ነው የኦሮሞን ህዝብ። ከዚህ ትግላችን ይሄ ነው። አጥፊዎች ግን አንድ አማራ ሲገድል 100 ኦሮሞ እንገድላለን ምናምን ይላሉ። ይሄ ወደ የስርዓቱ አያችሁት? ስርዓቱ ህዝብ ለህዝብ የሚያደርገውን እነዚህ ቅጥረኞቹ ደግሞ ይመጡና ያንን ያጎሉታል ማለት ነው። እንበቀላለን ይላሉ። የበቀል አይደለም ትግል፣ የፍትህ ነው። በመበቀል አይደለም ትውልድ የሚቀጥለው፣ ፍትህ የሚነግሰው፣ ቁርሾ የሚሽረው ፍትህ ወንጀለኛን ለፍርድ በማቅረብ ነው ማለት ነው። ስለዚህ የመፍትሄው ጽንሰ ሀሳብ ተቋማትን በመግደል አገር ሲወድቅ ህዝቡ መስመሩን እንዳይስት ወይንም እንዳይወድቅ ማህበረሰቡ እንዳይስት ማድረግ አለብን ነው። ይሄ የንቃተ ህሊናን ማሳደግ። በዚህ ወቅት እንዲጠበቁ አሁን ቀውስ ነው። ኢትዮጵያ ዘር እየጠፋ ነው፣ አገር እየፈረሰ አገር እየተሸጠ ነው። ዲጂታል አይዲ እየተባለ ባንክ ህዝቡ መጠቀም አቅቶት የዲጂታል አይዲ የሌለው ባንክ አይመጣም እየተባለ ነው። ለምን? ብሔራዊ ባንኩ አሰራሩ ተቀይሯል እና IMF እና ወርልድ ባንክ አስገድደው አስቀይረውታል። ለጭራቅ ኢምፔሪያሊስቱ ምናምን አገልጋይ እንዲሆን ተደርጓል ማለት ነው። ስለዚህ በዚህ ወቅት በዚህ አሁን ባለው ሁኔታ ወቅት እንዲጠበቁ አስፈላጊ የሆኑ ነገሮች አንደኛ የህብረተሰብ የእምነት ተቋማት ሰነድ መረጃዎች መያዝ አለባቸው። ማህበራዊ ተቋማት ማህበራዊ አገልግሎት የሚሰጡ ተቋማት መጠበቅ አለባቸው። ኢትዮጵያዊ እሴቶች መከባበር፣ በችግር ጊዜ ችግርን አብሮ መጋራት፣ ያለን አብሮ መብላት፣ መተሳሰብ፣ መተዛዘን ምናምን መጠበቅ አለበት። ይሄ እሴት ማለት ነው። የሰውነት ስብና የሞራል ደረጃዎች መጠበቅ አለባቸው። ስርዓቱ ሆን ብሎ አሰልጥኖ አንገት በቢላዋ አርዶ ደም እንዲጠጣ እያደረገ ይቀርጽና ይለቃል። ይሄ የሞራል ደረጃ የህዝቡ አይደለም፣ ስርዓቱ የሚያመጣው ነው። በእሳት ማቃጠል የስርዓቱ ነው፣ የህዝቡ አይደለም። በእሳት ማቃጠል የስርዓቱ ነው እንጂ የህዝቡ አይደለም። ጽንስ ሆድ ቀዶ ጽንስ መብላት የስርዓቱ ነው፣ የህዝቡ አይደለም። ለምን? ቪዲዮ ቀርጾ እያሰራጨ ነው። የስርዓቱ ነው ስንል ዋና እንደው ትንሹ ነገር ማስረጃ ምንድን ነው? አንድ ወንጀል ሊፈጸም ይችላል። አንድ የአእምሮ በሽተኛ ወይንም ደግሞ የቀወሰ ወይንም ደግሞ እንደው አስተዳደጉ የተረበሸ ወይንም ደግሞ እንደው የአእምሮ ሴታፑ የተበላሸ ሰው ሊያርድ ይችላል፣ ሊገድል ይችላል። ግን ስርዓቱ የመንግስት ሚና የህዝብን ደህንነት መጠበቅ፣ የሀገር ሉዓላዊነት ማስከበር ነው። ከዛ ለህዝብና ለሀገር የሚጠቅም የኢኮኖሚና የፖለቲካ መርህ መዘርጋት ነው። ሁሉንም እኩል የሚዳኝ፣ ሁሉንም እኩል የሚያይ፣ ሁሉም በሀገሩ ሰርቶ የሚኖሩበት ማለት ነው። እንደዛ አይነት መዘርጋት ነው። ስለዚህ ወንጀል እንዳይፈጸም ማድረግ፣ ህዝቡን ሰላምና ደህንነት መጠበቅ ማለት ነው። ወንጀለኛ ወንጀል ሲፈጸም ወንጀለኛውን ይዞ በፍርድ መቅጣት፣ የተበደለን የተጎዳን ሰው መካስ አለበት። ለምን? መንግስት ስራውን ስላልሰራ ነው ያ ግለሰብ እንደዛ የሆነው ወይንም ያ ህዝብ እንደዛ የደረሰበት ማለት ነው። ይሄ መንግስት ኖርማል አሰራሩ ነው። ይሄንን በተደጋጋሚ በቪዲዮ እየተቀረጸ እየታየ እየተለቀቀ በተደጋጋሚ ሲፈጸም፣ በተደጋጋሚ አዲስ አበባ እንጦጦ ላይ ህዝብ እየታገተ ሲዘረፍ ፈጻሚው 2 ዓመት 3 ዓመት 4 ዓመት 7 ዓመት 30 ዓመት 40 ዓመት እንደዚህ ሲሆን ግን ራሱ ስርዓቱ ነው ይሄን የሚያደርግ ማለት ነው። ያጭሩ በቃ ሌላ ማስረጃ የለውም። ሱሉልታ ማለት ከአዲስ አበባ ስንት ኪሎ ሜትር ነው? 40 ኪሎ ሜትር 30 ኪሎ ሜትር። የህዝብ አውቶቡስ 60 ሰው የጫነ አውቶቡስ ቆሞ ህዝቡ በሙሉ ሲነዳ ምናምን በ30 ኪሎ ሜትር። ስለዚህ
ምንድነው ለገጣፎ ላይ ቤት በግሬደር እየፈረሰ ወይንም ደግሞ ቡራዩ ላይ ጡት እየተቆረጠ የጋሞች፣ የዶርዜዎች፣ የጌዲዮ ህዝብ፣ የደቡብ ህዝብ ጡቱ እየተቆረጠ እኔ የቀበሌ ሊቀመንበር አይደለሁም ነው ያለው። አያችሁ። ስለዚህ ስርዓቱ ነው የሚፈጽመው ማለት ነው። ይሄ እንደው ዝም ብለው እነዚህ የጠላት ፕሮፓጋንዳ የሚነፉት አብይ አይደለም እንደው ምናምን የሚሉ ሰዎች ወይንም ደግሞ አድርባይ ሆዳሞች የሚያጨበጭቡት እበላለሁ የሚሉ ቀፈታሞች የተረገሙት ለሚሉት ትንሹ ማስረጃ ነው ማለት ነው። ስለዚህ እሴቶቻችንን የሰውነት ስብናን መጠበቅ አለብን ማለት ነው። ጡት የቆረጡ ህዝቡን ለማስደንገጥ ነው። የኦሮሞ ህዝብ እንዲጠላ ለማድረግ ነው። የኦሮሞ ህዝብ ሲጠላ የአማራ ህዝብ የኦሮሞን ህዝብ ይጠላል። ስለዚህ ይጠላል። የአማራ ህዝብና የኦሮሞ ህዝብ ፍርሃት ይፈራራል። ስለዚህ የኦሮሞ ህዝብ ስርዓቱ ከወደቀ የአማራ ህዝብ ያጠፋኛል ብሎ ስጋት ውስጥ ይወድቃል። ስለዚህ በዚህ መልክ ስርዓቱን ያገለግላል ነው። ልክ የትግሬን ህዝብ እያሳቀቁ ለወያኔ መደበቂያ ሲያደርጉት እንደኖሩት ማለት ነው። ወያኔ ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ወያኔ ነው እያሉ ሲሰብኩ እንደነበሩት ማለት ነው። ይሄ ከሰብነት የወጣ ነው፣ ከስብና የወጣ ነው ማለት ነው። ስብናን መጠበቅ አለብን፣ የመጠበቅ አለብን። በእርግጥ ሊገል የመጣን ተገደል ማለት አይደለም። ሊያርድ የመጣን ታረድ ማለት አይደለም። ጡት ሊቆርጥ የመጣን ጡት ሊቆርጥ አይደለም። ግንባሩን ማለት አስፈላጊ ነው። ወንጀል ሊፈጽም የመጣን ማለት ነው። እንደ ህዝብ ማድረግ ግን ለጠላቱ ማገልገል ማለት ነው። ለጠላቱ ማገልገል ማለት ነው። እና በዚህ ወቅት አጠቃላይ ህዝባዊ ትግሉ ለፍትህ እንጂ ለበቀል አይደለም። ይህንን መስመር መያዝ የፋኖ ትግል የአማራ የህልውና የፍትህና አገር የማስቀጠል ነው የምንለው ለዚህ ነው። ለበቀል የሚሉት ቅጥረኛ ባንዳዎች ናቸው። ሞራልን፣ ሰብአዊነትን መጠበቅ፣ መተዛዘን፣ እሴትን፣ አካባቢን ማክበር፣ ታላላቆችን፣ አረጋውያንን፣ ህፃናትን መጠበቅ፣ ሴቶችን መጠበቅ፣ አካባቢን፣ እንስሳትን መጠበቅ፣ የአካባቢ መሰረተ ልማቶች መጠበቅ፣ የእምነት አካባቢዎችን መጠበቅ፣ የእምነት ተቋማትን መጠበቅ፣ የእምነት አባቶችን ማክበር፣ ባንዳዎችን፣ ቅጥረኞችን፣ ከሃዲዎችን አይደለም። እንደነ አብርሃም ምናምን አይነቱን አይደለም። አማራ ሲነሳ መስቀል ይዞ ምናምን ይዞ ሊያደነዝዝ የሚሄደውን አይደለም። ይሄን ጉልበቱን መስበር ነው። እዛው ምንም የማያውቁ በየገጠሩ የሚያገለግሉትን ነው እንጂ ትክክለኞችን እውነት ሲናገሩ የሚገደሉ የሚታሰሩትን ማለት ነው። እነዛን መጠበቅ ያስፈልጋል ማለት ነው። እና ፋኖ ይሄንን ነው የሚያደርገውና መንግስታት ሲወድቁ ኢትዮጵያውያን እነዚህን እሴቶች ከጠበቁ ህዝብ ምንም ችግር ሳይደርስበት ወይንም በቀላል ኪሳራ ብዙ ነገር ያተርፋል ማለት ነው። መንግስታት ሲወድቅ ህዝቡ ይቀጥላል፣ ሀገር ይቀጥላል፣ እምነት፣ ባህል፣ እሴት ይቀጥላል። መንግስታት መጥቶ ዘላለማዊ የሚሆን መንግስት የለም። ለጥሩም ይሁን ለጥፋት የቆመ መንግስት አርጅቶ በራሱ ይሞታል። አስተሳሰቡ አርጅቶ፣ መሪዎች አርጅተው የእነሱን ሀሳብ ትውልድ አልቀበላቸው ብለው ይሞታሉ፣ ህዝብ ባይታገለውም ማለት ነው። እንኳንና ይሄ በጦርነት ፋኖ አከርካሪውን የሰበረው በጦርነት የተሸነፈ ወደ ሴራና ወደ ፕሮፓጋንዳ ገብቶ ቅጥረኛ ባንዳን እያሰማራ ትርምስምሱን የሚያወጣ ስርዓት የሞተ ስርዓት ይቅርና ማለት ነው። ዝም ቢባል ራሱ አርጅቶ ይሞታል ማለት ነው። ስለዚህ እንደዚህ አይነት ስርዓት በሚለወጥበት ጊዜ እሴቶቻችንን ካከበርን፣ ባህላችንን ካከበርን፣ በተለይ አማራዊ እሴቶችን ኢትዮጵያዊ ካከበረ፣ አብሮ መብላትን፣ መከባበርን፣ ክፉን ቀን አብሮ ማለፍን ካከበረ ችግሩ በእያንዳንዱ ቤት የሚደርሰው ችግር ይቀልለታል ማለት ነው። ምክንያቱም ይሄ አጥፊ ስርዓት እያጠፋ ነው የሚሄደው። እያጠፋ ስለሚሄድ ቅጥረኛ ምናምን ከውጭም ከምንም በሳተላይትም በምንም በቴክኖሎጂም እገዛ የሚያደርግለት ለጥፋት ውስጥ እንዲገባ ነው። በጥፋት ውስጥ የጦር መሳሪያ ይሸጣሉ። አና አሜሪካ ምዕራባውያን የጦር መሳሪያ ይሸጣሉ፣ ማዕድን ይዘርፋሉ፣ ምናምን ያደርጋሉ። ያ ሁሉ አለ ማለት ነው። ስለዚህ ራስን ሁሉም አካባቢውን ከጠበቀ አፋርም፣ ሶማሌም፣ ወላይታም፣ ሲዳማም፣ አማራም፣ ኦሮሞም፣ ትግሬም አካባቢውን ጠብቆ ስርዓቱን ከነቀለ ከየአካባቢው ሰላም አየር ይተነፍሳል ማለት ነው። ችግሩን ከአንዱ ወደ አንዱ እየተጋገዘ ይወጣል ማለት ነው። ይሄንን ማድረግ አለብን። እነዚህ እሴቶች ሲከበሩ የሀገር ተቋማት ሲወድቁ ማህበረሰቡ ከማህበራዊ ውድቀት ይታደጋል። እነዚህን እሴቶች ስናከብር ተቋማት ወደቁ ማለት ሁሉም ተቋማት ጦሩ አገርን ማስከበር ሳይሆን ገዳይ ሲሆን፣ የፍትህ ተቋማት ህዝብ አጥፊ ሲሆኑ፣ ፍትህን አጉዳይ ሲሆኑ፣ ፍትህን ገምዳይ ሲሆኑ፣ ፍትህ አጥፊ ሲሆኑ፣ የእምነት አባቶች ጳጳሳት ምናምን ሲኖዶስ በሙሉ አጭበርባሪዎች፣ ሌቦች ሆኖ ሲገኙ፣ ቅጥረኞች የውሸት ካባችንን ለብሰው የእምነት ኮፍያችንን አድርገው የሚያጭበረብሩ አታላዮች፣ ባንዳዎች ሆነው ሲገኙ
ህዝብ ግን እሴቱን ካከበረ፣ ባህሉን ካከበረ፣ ስብናውን ካከበረ፣ የሞራል ልዕልናውን ከጠበቀ ችግር ይወገዳል ማለት ነው። እንግዲህ በስድስተኛ ደረጃ ያስቀመጥኩት እና የመጨረሻው ነጥብ የመፍትሄ ሀሳብ ማለት ነው፣ አስተሳሰብን ለረጅም ጊዜ እቅድ ማድረግ ነው። የምናስበው ለነገ አይደለም። የምናስበው ከነገ ወዲያ ምናምን ሳይሆን ተደራድረን ተነጋግረን የፖለቲካን ድርድርን ማያቅ በፖለቲካ ያረጠ ነው የሚሉ ቅጥረኞች ቋንቋ አሁን የነገ ነው፣ የዛሬ ነው፣ ማምሻም እድሜ ነው። ህዝብን ማታለል ነው፣ ለጥገናዊ ለውጥ ማመቻቸት ነው። ያውም ጥገናዊ ለውጥ አይደለም፣ ተመልሶ ፊታቸውን ቀይረው ለማስቀመጥ ነው። ከክልሉ ይውጣ እንጂ እንደራደራለን ምናምን ምናምን እውቅና መስጠት ነው። የጠላትን፣ የወራሪዎችን፣ የአፍራሾችን፣ የዘር አጥፊዎችን የአስተዳደር የመዋቅር ቋንቋ መጠቀም፣ አስተዳደር መጠቀም፣ የነሱን በካድሬነት የሰለጠኑበትን ቋንቋ ያንን ነው እያስተጋቡ ያሉት። ይሄ ወያኔ፣ ኦሮሞማ፣ ብአዴን የፈጠሩት ቋንቋ በሙሉ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ እምነት ነው። መዋቅሩም እንደዛ ነው። ክልል ጸረ ኢትዮጵያዊነት ነው፣ መከፋፈያ ነው። ያንን ነው እየደጋገሙ ያሉት ማለት ነው። ስለዚህ መዳንና መቀጠል በስር ነቀል ለውጥ ብቻ ስለሆነ ማለት ነው፣ የአስተሳሰብን ለረጅም ጊዜ ማድረግ፣ ይሄ የዛሬ ጊዜያዊ ብልጭልጭም ነገር ማቆም ማለት ነው። የዚህ መፍትሄ አመክንዮ ያቀረብኩት አንደኛ ዘር አጥፊና አገር ሻጭ ጨቋኝ አገዛዞች በድንጋጤ ህዝብ ሲደነግጥ ማለት ነው በድንጋጤ ያተርፋሉ፣ በትዕግስትና በጸሎት በጽናት ትግል ግን ይጠፋሉ። ህዝብ ሲደነግጥ ፍርሃት ውስጥ ሲገባ አትራፊዎች ናቸው። የደነገጠ የፈራ የሚያደርገውን ስለማያውቅ ማለት ነው። ትዕግስትና ጽናት ካለ ግን የጠላትን አካሄድና ማንነት መገንዘብ ካለ ግን ይጠፋሉ ማለት ነው። በሁለተኛ ደረጃውንም የመፍትሄው አቅጣጫ ጨቋኞች እድሜያቸው አጭር ነው። እንኳንና አጥፊ ይቅርና ሳያጠፋ ዝም ብሎ የተቀመጠ ስርዓትም ያረጅና ይወድቃል። ስለዚህ ጨቋኝ ይሄ ዲስትራክሽን ላይ አፍራሽ ላይ ዘር አጥፊ ምናምን እንኳን ዘር አጥፍቶ እንኳን ምስቅልቅል ፈጥሮ ይቅርና በትናንሽ በሙስናና በተለያየ ነገር ያጠፋ እንኳን እድሜው አጭር ነው ማለት ነው። ጨቋኞች እድሜያቸው አጭር ነው። ስለ አሸናፊነታችን መጨነቅ አይገባንም። ኦልሬዲ ያሸንፈናል። አሁን ትብታቡን መበጣጠስ ላይ ቀረን። ትብታቡን ይሄ ቅጥረኛ ባንድ አምጥተው ወደዛ ወደዚህ እያላጋ ዛሬ አንድነት ነገ እንደዚህ ነገ ወደዛ የጎጃም ሀገር ይሆናል የውሃ ፖለቲካ ነው ምናምን እያሉ የሚያደርጉትን እናስረስ ማረዳምጤን መረዳት ነው ያቃተናው። እነ እስክንድር ነጋን መረዳት ነው ያቃተናው። እነዚህን መረዳት ነው ያቃተን። ይሄ ደግሞ ለአማራ ብቻ አይደለም ለኢትዮጵያውያን ጭምር ኃላፊነት አለባችሁ። እያንዳንዱ አማራ ላይ ኮሽ የምትል ነገር በሁሉም ኢትዮጵያዊ ላይ ይዋ ሊደር እንጂ ተጽዕኖ አላት ማለት ነው። ምክንያቱም የአማራ የህልውና ትግል የኢትዮጵያውያን ህልውና ነው። ኢትዮጵያ እንደ ሀገር እንድትቀጥል የሚደማ የሚቆስላት ህዝብ ያስፈልጋታል። ያ ደግሞ አማራ ነው። ታሪካችን የሚነግረን በተግባር ነው የምናውቀው። ስለዚህ ለአንድ ሀገር የሚደማ የሚቆስል ህዝብ ከሌለ የሀገር ጠፊ ነው ማለት ነው። ስለዚህ ሀገር ከጠፋ የሚኖር የለም ማለት ነው። እገነጠላለሁ ምናምን ያለ ሁሉ አይኖርም ማለት ነው። ቅዠት ነው፣ የጠላት ሴራ ነው። በዘር በሃይማኖት ከፋፍለን እኛ በምንቆጣጠረው ቀውስ ውስጥ ፐረኒያል ቀውስ ውስጥ አስገብተን ካልሆነ አሜሪካም ሆነ ምዕራባውያን ጥቅም አያገኙም የተባለው የአሜሪካ የውጭ ጉዳይ ፖሊሲ ማለት ነው እየተፈጸመ ያለው። ስለዚህ በሰላም የሚኖር የለም ማለት ነው። ስለዚህ አማራ ትግል የሚያደርገው ትግል የእያንዳንዱ ኢትዮጵያዊ የህልውና ትግል ነው ማለት ነው። ይህንን መቀበል አለብን። አይናችንን ጨፍነን ነው መቀበል ያለብን። አይናችንን ጨፍነን ሌላ ጥቃቅን ነገር ይደርሳል። ሌላ ጥቃቅን ነገር ካለ ይደርሳል፣ ይፈታል። ዋናው ግን ሀገራችን መቀጠል፣ ህልውናችን መከበር፣ ማንነታችን ትውልዳችን መቀጠል መቻሉ ማረጋገጥ ነው መጀመሪያ ያለብን። እንግዲህ ጨቋኞች እድሜያቸው አጭር ነው። ስለ አሸናፊነታችን መጨነቅ አይገባንም። እንዴትና ምን አይነት ማሸነፍ በሚለው ዙሪያ ነው ማሰብና ማሰላሰል የሚገባን ማለት ነው። እና ሲታሰብ ለመጪው ዘመን እንጂ ለቀናት መሆን የለበትም። ስናስብ ስለ ትግሉ ስናስብ መጪው ዘመን ምን መምሰል አለበት፣ መጪው ትውልድ እንዴት መኖር አለበት፣ እኛ ያለፍንበት መከራ፣ ስቃይ፣ ስደት፣ እንግልት፣ ጭፍጨፋ፣ ጡት መቆረጥ፣ ማህፀን መቀደድ፣ መደፈር፣ መዘረፍ፣ እንስሳት ሳይቀር በአማራ ነው እየተባለ እንደዚህ ነው እየተባለ መመታት፣ አኝዋክን ኑዌር እንዲመታው፣ እንትንን በርታን ጉምዝ እንዲገለው፣ ሲዳማን ኦሮሞ እንዲገለው፣ አፋርና ሶማሌ ኢሳና ሶማሌ እንዲጋጭ፣ ይሄ ሁሉ
መቆም አለበት። ትውልድ ከዚህ ሁሉ ወጥቶ እንዴት ይቀጥል በሚለው ስናስብ ረጅሙን ነው ማሰብ ያለብን። ለዘመናት ነው ማሰብ ያለብን እንጂ ለነገ ቅጥረኛ ባንዳዎች እንደሚያወሩልን አይደለም። እነ እስክንድር ነጋ ወይንም ኢህአፓድ ብሎ ድርጅት ያቆመው ርዕዮተ ዓለም ጽፎ ሲመጣ ያለፈውን እንትወውና እንዴት አብረን እንቀጥል ነው ያለ። ያለፈው ካልጠራ፣ ፍትህ ካልሰፈነ፣ የተበደለ ካልተካሰ ወደፊት መቀጠል አይቻልም ነው። አያችሁ፣ እንትወውና ምናምን ለነች አጭር ጊዜ ጠላትን ለማዳን ነው። ያለፈውን እንትወው ማለት የወያኔን ወንጀል የኦሮሞማን ወንጀል እንትወው ማለት ነው። ይሄ ደግሞ የተበደለና በዳይ አብሮ አንድ መሰብ ላይ ሊቀመጥና ሊቀጥል አይችልም ማለት ነው። ስለዚህ ፍትህ መስፈን ግዴታ አለበት ማለት ነው። ሰዎችን ሳይሆን መርህን መከተል አለብን። በግለሰብ ላይ የተንጠለጠለ ትግል ተደርጓል። ግለሰቦች ግን ገነዋል፣ ስም ተገንብቶላቸዋል። ዘመነ ዘመነ ይባላል፣ እስክንድር እስክንድር ይባላል። ቅጥረኛ ባንዶች ናቸው ሁለቱ። በእርግጥ ነው፣ በትክክል ነው የምናገረው። ለምን መርህ የላቸውም? ለምን ህዝቡ እንደሚታገል አይናገሩም? በየቀኑ እየወጡ ድራማ ያሳያሉ። እንደውም እስክንድር መጨረሻ ላይ መርህ አመጣ፣ ሁሉንም ትተን አብረን እንቀጥል የሚል የአማራን ጥያቄ በደል አጽመርስት፣ የኢትዮጵያውያን በደል አጽመርስት፣ ወንጀል የካደ ሁሉንም እንተው የሚል ማለት ነው። ይሄ ቅጥረኛ ነው። ለማን ነው የሚጠቅም? ለህዝብ ሳይሆን ለወንጀል ለፈጸሙ ድርጅቶች ማለት ነው። ለወያኔም፣ ለኦሮሞማም፣ ለብአዴንም ይጠቅማል ማለት ነው። በተረፈ እነዚህን ግለሰቦች ይኸው ስማቸውን ተከተለ ህዝቡ፣ ትግሉን ሳተ። ሁለቱ የተጋጩ መሰሉ፣ የተጣሉ መሰሉ። ህዝቡ ተከፋፈለ፣ ትግሉ ወደኋላ ተጎተተ። አሁን ደግሞ እነሱ አንድ ልንሆን ነው፣ ልንነጋገር ነው እያሉ ድራማቸውን ይሰራሉ። ህዝቡ ግን ብዙ ህዝብ አለቀ፣ ብዙ ሀብት ንብረት ወደመ፣ ብዙ ጊዜ ባከነ፣ ህዝብ ተሳቀቀ፣ መውጫ መግቢያ አጣ፣ ኑሮ ተወደደ፣ ኢኮኖሚ ተበላሸ፣ አገር ተሸጠ፣ አገር ፈረሰ። አገር ተሸጠ፣ አገር ፈረሰ። አውዳሚዎች አገር ሸጡ፣ አገሩን አፈረሱት ማለት ነው። ህዝቡን ነቀሉት። ነዋሪውን ከአዲስ አበባ በብልጭልጭ ስም ህዝብ እያጠፉ፣ ዘር እያጠፉ፣ ልማት እያሉ ማታለያ ለዓለሙ ህዝብ ማሳያ ማብለጭለጫ እያደረጉ አፈረሱት ማለት ነው። አፈረሱት ማለት ነው። ስለዚህ ሰዎችን ሳይሆን መርህን ነው መከተል ያለብን። ምን መርህ ነው ለስር ነቀል ለውጥ የሚያበቃን? ምን መርህ ነው ትውልድ ካለ ስጋት እንዲቀጥል የሚያደርገው? ምን መርህ ነው አማራነቴን የሚያስከብረው የሚለውን፣ ምን መርህ ነው ወላይታነቴን፣ ሲዳማነቴን፣ ሱማሌነቴን፣ አፋርነቴን፣ ጉራጌነቴን፣ ሀዲያነቴን፣ ከምባታነቴን፣ ጌዲዮነቴን፣ ከፋነቴን፣ በርታነቴን፣ ጉምዝነቴን፣ አኝዋክነቴን፣ ኑዌርነቴን፣ ሽናሻነቴን የሚያስከብረው ምን አይነት መርህ ነው የሚለውን መከተል ያስፈልጋል ማለት ነው። ግቡን እስከሚያሳካ ቀጣይነት ባለው ትግል ላይ እንጂ በሚሰጥ አጀንዳና በጥቃቅን ነገር ላይ አለማተኮር። ትግሉ ይሄ መርህ የመረጥነው መርህ ግቡ እስከሚሳካ ድረስ እዛ ላይ ብቻ ማድረግ እንጂ በዚህ እንደዚህ ሆነ፣ በዚህ እንደዚህ ወጣ፣ በዚህ እንደዚህ ሆነ። አዎ እንቅፋት ይኖራል፣ እንከን ይኖራል፣ ተግዳሮት ይኖራል። ይሄ አጥፊ ስርዓት እኮ ላለመጠየቅ ሲል ብቻ ራሱ የሚያደርገው ነገር እኮ አለ። ያንንም መጠበቅ አለብን እኮ ላለመጠየቅ ሲል ብቻ። ከአፍሪካ ምድር እየተነቀለ ያለ ምዕራባውያን ኢትዮጵያ ላይ ለመቆየት አሁን ሁሉም አሰፍስፎ መጥቷል፣ ገብቷል። ኢትዮጵያ ላይ፣ ኬንያ ላይ ምናምን መሰረት የሆኑትን ሩዋንዳ ምናምን ላይ አለ። ስለዚህ እነዚህ ሁሉ ላለመነቀል ሲሉ የእነሱ የእጅ ስራ የሆኑትን ወያኔና ኦሮሞማን ማዳን ኃላፊነታቸው ነው። ለምን? ህዝባቸውን ክፉ አስለምደውታል፣ በሰፊው አስለምደውታል። በዘረፋና በሌላ ሀገር አንጡራ ሀብት ላይ የተንደላቀቀ ኑሮ እንዲኖር አስለምደውታል። ያንን ካጎደሉበት ይበላቸዋል ህዝባቸው። ስለዚህ አሜሪካ ፈላጭ ቆራጭነቷን እንትን እንድትል የምትዘርፈው ምን ቬኔዙዌላን ሂዳ ነዳጁም ወርቁም የኛ ነው አሉ አይደል? ይሄ ያስፈልጋል ማለት ነው። እና ግባችን እስከሚሳካ ድረስ በሚፈጠር አጀንዳ በሚፈጠር ግባ ዝምኪ ምንም ራሳችንን ተማምነን በልበ ሙሉነት ጠላቶቻችንን በመገንዘብ የትጋ ጊዜ ማጥፋት እንዳለብን የትጋ ትኩረት ማድረግ እንዳለብን ለይተን ማድረግ አለብን ማለት ነው። እዚህም እዛም ጥይት ማጫው አይደለም፣ ስትራቴጂ ቦታ መምረጥ ነው። ጠላት ከዋና መንገድ 60 ኪሎ ሜትር ሂዶ ምናምን መዋጋት አያስፈልግም። እዛ ውስጥ ሆን ተብሎ ህዝቡን ለመጉዳት ነው፣ አማራው እንዳያርስ እንዳይኖር በሰላም እንጂ መግቢያው ላይ በሩ ላይ ጉሮሮ ላይ ነው የሚታነቀው። ስትራቴጂክ ቦታ ላይ ነው ውጊያ የሚደረገው እንጂ ዝም ብሎ በየቦታው አይደለም። የገባ ውሃ ጠምቶት ምግብ አጥቶ ዘውርቦት ትጥቁን ሽጦ ልብሱን ቀይሮ ይመነናል፣ ይጠፋል። ወያኔ ደርግን እንደዛ አድርጋ የበተነችው በቅጥረኛ ባንዳዎች በምናምን በአሜሪካ በሳተላይት በምናምን ድጋፍ ስትራቴጂክ ቦታዎችን እየያዘች አስመራን ሳይቆጣጠሩ አዲስ አበባን ተቆጣጠሯል። ከዛ ነው አይደል የተደረገው።
ስለዚህ መሀል ላይ ያለው ጦር ተበተነ። የጦር መሳሪያውን እየሸጠ ምን እያለ የኢትዮጵያ ጦር ከኃይለ ሥላሴ ጊዜ የነበረው ጦር የኦሮሞማ ደርግ ጨፍጫፊው ያስቀጠለው ጦር ተበተነ። ምክንያቱም ወራሪዎችን ጄኔራል አደረጋቸው፣ ኦነጎችን ጄኔራል አደረጋቸው። ጄኔራሎችን ትክክለኛ ጄኔራሎችን እነ ሻለቃ ዳዊት አስፈጇቸው አብረው ተናበው ማለት ነው። ስለዚህ ግቡን እስከሚያሳካ ድረስ ዓላማችን ላይ መጽናት አለብን ማለት ነው። በአጀንዳ መዞር የለብንም። እንደዚህ የሚያስደርጉ ቅጥረኛ መሆናቸውን ማወቅ አለብን። ይሄ አጀንዳ እየፈጠሩ እንደዚህ ወደዚህ የሚያስደርጉት ቅጥረኞች ናቸው ማለት ነው። መርሃችንን ከለየን በኋላ እና ግባችን ዛሬን ማሸነፍ ብቻ ሳይሆን የሰላምና የደህንነታችን የሀገራችን የኢትዮጵያ ሉዓላዊነት ዘላቂነት ላይ መሆን አለበት። ግባችን ዘላቂ የሆነ ሰላምና ደህንነት፣ ዘላቂ የሆነ ሉዓላዊነት፣ ዘላቂ የሆነ የኢኮኖሚ፣ የባህል፣ የእምነት ሉዓላዊነትን ማስከበር፣ ትውልድ ካለ ስጋት መቀጠሉን የሚችል ላይ ነው መሆን ያለበት እንጂ ብልጭልጭ እነ ልደቱ እነ ገለታው ዘለቀ እነ አንዳርጋቸው ጽጌ እነ ናምን ዘለቀ ምናምን የሚያጮሁት እነዚህ ቅጥረኞች ተቀጥረው ስራ መስራት የማይችሉ እዚሁ ላይ ድራማ እየሰሩ ጉርሻ የሚጣልላቸው እነ ይልቃል ጌትነት እና አጥፊዎቻችን በቀጥታ ሲያጠፉን የነበሩት እነ ገዱ አንዳርጋቸው እነ ልደቱ አያሌው ከወያኔ ጋር ከሙኑም ጋር ከጠላትም ጋር ተጀምለው አብረው የሚያምታቱት ነገር ሁሉ የነገ ሰላም ለነገ ደህንነት ዋስትና ሳይሆን ዛሬ ጠላትን ለመታደግ እና ጠላትን ለማስቀጠል ነው። የጠላትን ዓላማና ዕቅድ ለማሳካት ነው የሚደረግ ማለት ነው። እና እንግዲህ ዛሬ መዝጊያ መልእክቴ ምንድነው? ኢትዮጵያ በቅጥረኛ ባንዳዎች ህዝባዊ እምቢተኝነት፣ ግርግር፣ አመጽና ጩኸት ወይንም በውጭ ጣልቃ ገብነት በተለይ በአሜሪካና ምዕራባውያን ከነተቋሞቻቸው አትድንም። ኢትዮጵያውያንም አይድኑም፣ ኢትዮጵያም አትድንም። ቀይ መስቀል ይምጣ ምናምን አይድንም። እነዚህ ተቋማት የአይኤምኤፍ፣ ወርልድ ባንክ፣ ቀይ መስቀል፣ የተባበሩት መንግስታት ምናምን፣ የዓለም ጤና ድርጅት እነ ቴዎድሮስ አዳኑን የሾሙ ናቸው። እነዚህ በሙሉ የጭራቁን ዓለም ፖለቲካ ዓለም የጉዳይ ፈጻሚዎች ናቸው እንጂ ትክክለኛዎች አይደሉም። አይድኑም በዚህ ማለት ነው። ይሄ ህዝባዊ እምቢተኝነት እነ ልደቱ አያሌው የሚያቀነቅኑት ገለታው ዘለቀ ምናምን የሚሉት አያድንም። ይሄን ማወቅ አለብን። ሌላው ኢትዮጵያውያንና ኢትዮጵያ ከአውሬው የሚድኑት በፍጥነት በፋኖ ትግል ነው። ይሄ ከሰልቃጩ አውሬ ይሄ እምነት ማንነት ደምሳሹ ይሄ ቀስ እያሉ እያለማመዱን ሳጥናኤል ጎል በኢትዮጵያ ምናምን እያሉ ሲያለማመዱን የነበሩ አሁን ዲጂታል አይዲ ብሎ የመጣው የምንድነው በፋኖ ትግል ነው። ፋኖ ሲባል ደግሞ እነዚህ እናስረስን አይደለም፣ እነ እስክንድር እነ ዘመነን አይደለም፣ የአማራን ህዝብ ነው እየተዋጋ ያለውን ነው። እየተራበ እየተጠማ እየተዋጋ ጠላትን እያርበደበደ የሚገኘውን ነው እንጂ ይሄ በሚዲያ ላይ የነገሰውን ምናምን የፎቶ አርበኛ የፕሮፓጋንዳ ጀግናውን አይደለም። ይህን ታውቁታላችሁ ሁላችሁም ማለት ነው። ስለዚህ በፋኖ የምንድን ከሆነ ስኬቱ የድሉ ስኬት የስር ነቀል ለውጡ ስኬት አታላይ የእምነት አባትነት ሸምጋዮች ሽማግሌዎች ወይንም ሸምጋዮች ነን ባዮችን በመጸየፍ ስኬቱ አጭር እንዲሆን፣ የድል ቀኑ አጭር እንዲሆን፣ የስር ነቀል ለውጡ አጭር እንዲሆን ጊዜው በአካባቢ በእምነት ከፋፋዮችን ዞርበል ማለት በአካባቢ የሚከፋፍሉንን በእምነት እስላም ክርስቲያን ምናምን እያሉ የሚከፋፍሉንን ዞርበል ማለት ከፋፋዮችን፣ ቅጥረኛ ባንዳዎችና ሰርጎ ገቦችን ማጥፋት፣ ከትውልዱ ማጥፋት። የጠላት ጉዳይ የጠላት እጅና እግር ዓይንና ጆሮ ሆነው የሚያገለግሉት ትግሉን እያወሳሰቡ ጀግናውን እያስገደሉ በድሮን እያስመቱ ትግሉን እየጎተቱ ድራማ እየሰሩ ይሄን አድርገናል፣ በዚህ ወጥቷል፣ በዚህ ገብቷል እያሉ በአዴን መጥቶ አማራ ክልል ላይ የሚሉት ላይ መልሶ እንዲንሰራራ እያደረጉ በተጽዕኖ ፈጣሪ ድርጅት ፈጥረናል እያሉ የሚያነፏትን በሙሉ እስካሁን ተፈትሸው የወደቁትን ዞር ማድረግ፣ ከትግሉ ዞር ማድረግ የድል ጊዜን ያሳጥራል ማለት ነው። ከፋፍለ ግዛው ስልትን መገንዘብ ያስፈልጋል። ከፋፍለ ግዛው ነው። ኦሮሞ ገደለ፣ ትግሬ ገደለ፣ አማራ ገደለ ምናምን አይደለም። ስርዓቱ ነው ገዳይ፣ ሁሉንም ማፍራሽ ስርዓቱ ነው። ወያኔ ገዳይ ነው፣ በአዴን ገዳይ ነው፣ እንደ ድርጅት ኦሮሞማ ድርጅት ገዳይ ነው። የነዚህ አሯሯጭ የዚህ ሀሳብ ኢትዮጵያኒስቶች የነዚህ እንትን ናቸው፣ ባላንስ መጠበቂያ ናቸው። ባልደራስ እነ ግንቦት ሰባት እነ ኢዜማ እነ ምናምን እነ አብን ምናምን የሚባሉት። ስለዚህ የነዚህ የፖለቲካ አመራሮች ወንጀለኞች ናቸው፣ ለፍትህ የሚቀርቡ ናቸው።
ለነዚህ አገልጋይ የነበሩ የጥቅም ሸሪኮች ስም ገንቢ አጨብጫቢዎች የሚዲያ ምናምን ጩኸት የሚጮሁት በሙሉ ህዝብ ትኩረቱን እንዲቀይር ጠላቱን እንዳይለይ የትግል መንገዱን እንዳያጠራ የሚያስደርጉት ተጠያቂዎች ናቸው ማለት ነው። ስለዚህ ከግለሰብ ላይ ወርዶ መርህ ላይ መከተል በግለሰብ የተንጠለጠለን ትግል አራግፎ በመርህ ላይ የሆነ ትግል ማድረግ ያስፈልጋል። የድልን ቀንን ለማሳጠር መዳን በስር ነቀል ለውጥ ብቻ መሆኑን መገንዘብ ያስፈልጋል። ካለምን በስር ነቀል ለውጥ ብቻ ነው እንጂ ከሌ ጋር ተደራድረን ከገሌ ጋር ተወያይተን እንደዚህ ብለን በዚህ ወጥቶ በዚህ ወርዶ አጥፊ ነው፣ ድራማ ነው፣ ሴራ ነው፣ የተወሳሰበ ነው። ሴራው ላይ በሴራ የተካኑት ፈረንጆች ሁሉ የገቡበት ነው ያውን የሚደረገው ሁሉ ማለት ነው። ለስር ነቀል ለውጥ ለመብቃት ማሸነፍ ደግሞ ብቸኛ አማራጭ ነው። ማሸነፍ ነው፣ ሌላ ነገር የለም። ከአጥፊ ከህልውና ስጋት ከሆነ ከህልውና አጥፊ ጋር ማሸነፍና መሸነፍ ነው እንጂ አብሮ መኖር አይቻልም። በወንጀል ተጨማልቀዋል። ስለዚህ እነዚህን ካወቅን የድል ቀናችን ያጥራል ማለት ነው እና የጠላትን ማንነት ተንትኖ ያላስቀመጠ የጠላቱን ምንነት አያውቅም። ስለዚህ ለስር ነቀል ለውጥ ማሸነፍን በራሳችን እናወሳስበዋለን ማለት ነው። የጠላታችንን ማንነት ካላወቅ ነው እናስረስ እንዴት ቀጥሮ እንዳመጣቸው፣ የት እንደነበሩ፣ ከየት አሰልጥኖ እንዴት እንዳመጣቸው ማወቅ አለብን ማለት ነው። ስለዚህ የጠላትን ማንነት ማወቅ ኃይል ነው፣ ጉልበት ነው። ትዕግስትና ጽናት ደግሞ ትጥቅ ነው። ይሄ ማንም የማያስቀረው ማንም የማያጎለው የማይስተጓጎል ትጥቅ ነው ማለት ነው። ስለዚህ ማሸነፍ ግዴታ ነው። እነዚህም ማወቅ አለብን ማለት ነው። አትተቹ ምናምን አትበሉ። ባለቅልቦኖች የምትጠፉ እናንተም ናቸው። እነሱ ህዝቡንም አስጠፍተው ራሳቸውም ጠፊ ናቸው። ስለዚህ እነዚህን ቅጥረኛ ባንዳዎች የምታጨበጭቡ ቅልቦና እውነት መስሏችሁ ካላችሁ አይናችሁን ግለጡ። በእርግጥ አማራ አይኑን ገልጧል፣ ያውቃል፣ እያጠና ነው የሚያደርገው። ይሄ ቅጥረኛ ባንዳው አስመሳዩ የጥቅም ሸሪኩ የተነካካው ምን ያለው የተሳሰረው አስመሳይ አለ ሞቲቭ ያለው ወይንም ደግሞ አማራው ውስጥ ለአማራ መሸነፍ ውስጡን የሚሰራ ሁሉ አለ። ያንን ተከትላችሁ አትነዱ። ስልታዊ ግዝገዛ የሚገዘግዙ ሁሉ አሉ። አማራን ያገዙ መስለው የሚገዘግዙ አሉ። አስተሳሰብ ሽፍት የሚያመጡ አሉ። አጀንዳ እየሰጡ የሚያነታርኩ አሉ። ስለዚህ ያንን ሁሉ መለየት ያስፈልጋል ማለት ነው። በሚቀጥለው በሌላ ዝግጅት እንገናኛለን። ይሄ ሐሳብ ለሁሉም እንዲደርስ፣ ይሄ መልእክት ለሁሉም እንዲደርስ የዘመድ ሳተላይት ቴሌቪዥንን እናግዝ፣ እናብቃ። የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ፣ ሼር እናድርግ። አማራነት ያሸንፋል፣ ፋኖ ይነግሳል። ይሄ ምድራዊ ኃይል የሚያስቆመው አይደለም። አማራ አማራ ነኝ ብሎ ተነስቷል። ጠላቱን አውቋል፣ ገዳዩን አውቋል፣ ቅጥረኛ ባንዳውን ለይቷል፣ ትብታቡን አውቋል። ትግሉ ወደኋላ እንዴት እንደተመለሰና ትብታብ ውስጥ እንደገባ ተረድቷል። አሁን የት ጋር ማን ማድረግ እንዳለበት አማራ ያውቃል ማለት ነው እና በሚቀጥለው ሌላ ዝግጅት እንገናኛለን። ለዛሬ ጨርሻለሁ። ሰላም።